ሰላም ጤና ይስጥልኝ። ሳምንታዊው የጤናው በቤቶ ፕሮግራማችን አሁን ጀምሯል። ዛሬ ከላብራቶሪ አገልግሎት ጋር በተያያዘ ሰፋ ያሉ ሀሳቦችን ወደ እናንተ እናደርሳለን። እዚህ ስቱዲዮ እንግዶችን ጋብዣለሁ። ከኢትዮጵያ የሕክምና ላብራቶሪ ባለሙያዎች ማህበርና የሕክምና ላብራቶሪ ባለሙያ እንግዶችን እዚህ ስቱዲዮ ጋብዣለሁ። በ011274235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ አማራ ተመስገን አብሬያችሁ ቆያለሁ። እንግዶቼ እንኳን ደህና መጣችሁ። እስኪ ራሳችሁን አስተዋውቁልኝ። አመሰግናለሁ። እኔ ግዛቸው ቀዲዳ እባላለሁ። የኢትዮጵያ ሜዲካል ላቦራቶሪ አሶሲዬሽን ኤግዜኪቲቭ ዳይሬክተር ሆኜ ነው የምሰራው። በጣም አሪፍ። ይሄ የቆየ ማህበር ነው አይደለም? ማህበሩ ቆይቷል። እውነት ነው። በጣም የቆየ ማህበር ነው። እንግዲህ በአውሮፓውያኖቹ አቆጣጠር በ1960ዎቹ መጀመሪያ አመታት ውስጥ የተመሰረተ ማህበር ነው። በርካታ አባላት አሉት። ነገር ግን ምናልባት እንግዲህ አሁን ካለው ባለሙያ ብዛት አንጻር ገና ብዙ መስራት ይጠበቅብናል። ምክንያቱም ብዙ ሰው ወደ ሙያ ማህበር ብዙ የመሄድ እንትን የለውም፣ ልምድ የለውም። አይ ቲንክ ይሄ የሁላችንም ኃላፊነት ነው። ባለሙያ በሙያ ማህበሩ ስር ጥላ ስር ተሰባስቦ ስለ ሙያው መነጋገር አለበት፣ ሙያው ማሳደግ አለበት። ይሄንን ነው እንግዲህ እንትን የምናደርገው። ጋሽ ዳዊት አባል ነዎት? አዎ አባል ነኝ። ቦርድ አባል ሆኜ ሰርቻለሁ። አረ በጣም አሪፍ። ዶክተር ማገልግያለሁ። በዛው ራስዎን ያስተዋውቁልን። በዳዊት ሞገስ እባላለሁ። እሺ። የላቦራቶሪ ጤና ባለሙያ ሆኜ ነው የጀመርኩት። አሁንም የላቦራቶሪ ራን እያልኩ ነው። አንድ ራሱን የቻለ ላቦራቶሪ እና አንድ ደግሞ በሆስፒታል እሱን እያካሄድኩ ነኝ ያለሁት። በትምህርቴ እንግዲህ አሁን 3ኛ ዲግሪን ላገኝ ሳምንታት ቀርተውኛል። እንኳን ደስ አለዎት። መልካም። ከላቦራቶሪ ጋር ሲያያዝ ሲነሳ ብዙ ጊዜ ታይፎይድ የሚባል ነገር አለ። ከዛ ጋር ተያይዞ ዋይዳል ቴስት የሚባለው በእናንተ በጣም የተለመደው የመመርመሪያ አማራጭ ነውና ሐኪሞችም ዋይዳል ቴስት ያዛሉ፣ ህብረተሰቡ ዛሬም ታይፎይድ አለብህ ተብያለሁ ይላሉና እስኪ እንደው ስለዚህ ምርመራ ትንሽ ሀሳብ ብሰጡኝ ደስ ይለኛል። ጋሽ ግዛቸው። አመሰግናለሁ። እኔ በዚች ላይ አንድ ገጠመኝ አለኝ። ምክንያቱም እንደ ባለሙያ መጀመሪያ አንድን የላቦራቶሪ ምርመራ ስራ ላይ ከመዋላችን በፊት ይሄ የትም ሀገር ያለው ልምድ ምንድን ነው? የላቦራቶሪ ምርመራው አይነት፣ ቴክኖሎጂው፣ ሜቶዱ ተገቢ ነው ወይ የሚል ቅድመ ስራ ያስፈልጋል። ይሄም ቫሊዴሽን ይባላል ቴክኒካል ተርሙ። ስለዚህ ይሄ ቫሊዴሽን ምንድነው? የተፈለገው የምርመራ ሜቶድ ወይም ቴክኖሎጂ ለተፈለገው ዓላማ በተገቢው መንገድ ስራ ላይ ይውላል ወይ፣ አገልግሎቱን በተፈለገው መጠን ይሰጣል የሚለውን መልስ ማግኘት መቻል አለብን ስራ ላይ ከማዋላችን በፊት። ይሄም ሳይንቲፊካሊ የተለያዩ ዳታዎችን ጄነሬት አድርገን ብዙ ናሙናዎችን ወስደን ምርመራ ካደረግን በኋላ ይህንን ዳታ ስታቲስቲካሊ አናሊሲስ ይሰራል። ይሄ ፕሪሲሽን፣ አኩሬሲ፣ ፖዚቲቭ ፕሬዲክቲቭ ቫልዩ፣ ኔጌቲቭ ፕሬዲክቲቭ ቫልዩ ጥራው የሚባሉ ብዙ የስታቲስቲካል መረጃዎች አሉ። ከዚህ አንጻር መጨረሻ ላይ የምናገኘው ውጤት የላቦራቶሪው ሜቶድ ነው ምን ያህል ፕሪሲሽን አለው፣ ምን ያህል አኩሬሲ አለው የሚለውን ነገር እናያለን ማለት ነውና ብዙ ጊዜ ሪኮሜንድ የተደረገው ያው ሃየር አኩሬሲ ሃየር ፕሪሲሽን ያላቸው ሜቶዶች ናቸው ተቀባይነት የሚኖራቸው ማለት ነውና ይሄ ነው። ከዚህ በተጨማሪ እንግዲህ ይሄ ሴንሲቲቪቲ፣ ስፔሲፊሲቲ የሚባሉ ነገሮች ደግሞ ያ ምርመራ ኤግዛክትሊ ለተፈለገው በሽታ አምጪ ተዋሲያን በቀጥታ ያን ነገር ያገኛሉ የሚለውን ነጥሎ ከሌሎች ነጥሎ የማግኘት ነገር ላይ በተለይ ይሄ ሴንሲቲቪቲ እና ስፔሲፊሲቲ የሚሉ ነገሮች በዚሁ ስታቲስቲካል አናሊሲስ ይለያል ማለት ነውና ይሄ እንን ሁሉ ሪጎሪየስ የሆነ ስራ ከተሰራ በኋላ ነው አንድ ላቦራቶሪ ምርመራ ወደ አገልግሎት መግባት ያለበትና ይሄ ካልተደረገ ትልቅ ችግር ነው። እንደ ሀገር
እያንዳንዱን የላቦራቶሪ ምርመራ በዚህ ሂደት ውስጥ ማሳለፍ ካልቻልን እኛ ሀገር እንኳን ያልተሰራ ምርመራ ቢሆን ሌላ ሀገር እንኳን የተሰራ አይነት ሜተድ ወይም ዲቫይስ ቢሆን እኛ ሀገር መጥቶ ይሄ ቬሪፊኬሽን ደግሞ የሚባል ነገር አለ ያመረተው ድርጅት ወይም ካምፓኒ ክሌም ያደረገው ፕሬሲሽን አኩሬሲ የሚባሉ ነገሮች ሴንሲቲቪቲ ስፔሲፊቲ የሚባሉ ነገሮች በትክክል እኛ ሀገር ይሰራሉ ምክንያቱም አንድ ፕሮዳክት ከሌላ ሀገር ወደ ሌላ ሀገር በሚሄድበት ጊዜ በተለያዩ ፋክተሮች ልዩነት ቬሪዬሽን ሊኖር ስለሚችል እኛም ሀገር ምናልባት ሴንተር ኦፍ ኤክሰለንስ ሲኖረው እያንዳንዱ የላቦራቶሪ ቴስት ወደ ስራ ከመግባቱ በፊት እነዚህ ነገሮች ፍተሻ መደረግ መቻል አለባቸውና እንግዲህ ይሄ ነገር ብዙ ፕራክቲስ አይደለም እኛ ሀገር ምናልባት የተወሰኑ ነገሮች በኤፍዲኤ በኩል የሚሞከሩ ነገሮች የሉም ማለት አይደለም ግን ፕሪስክራይብድ የሆኑ ነገሮች ናቸው እነሱ ግን እንደ ሀገር ይሄ ሮበስት የሆነ ሲስተም ያስፈልጋልና ይሄ ነው ከዚህ ጋር ያለኝ ገጠመኝ ምንድነው አንድ ላቦራቶሪ ውስጥ በኃላፊነት ስራ ሲጀምር የመጀመሪያ ስራ የነበረው ይሄንን ዋይዳልና ዌል ፌሊክስ የሚባሉ ምርመራዎች የታይፈስና የታይፎይድ እነሱ ምርመራዎች አክቹአሊ ባለሙያዎቹ ይሰሩበት የነበረውን አሰራር ኤግዛክትሊ ራሱ የመጣው ኪት ራሱ እንትን አለው መከተል የሚገቡን ስቴፖች አሉ ፕሮሲጀሮች አሉ ምንድነው መጀመሪያ ያስተዋልኩት ያንን ፕሮሲጀር አይከተሉም ባለሙያዎቹና ዝም ብሎ ይሰራሉ ውጤቱ ሃይ ሪፖርት ነውና ለምን እንደዚህ ይሆናል ብዬ አክቹአሊ አብሮት የመጣ ኢንስትራክሽን አለ ያን ኢንስትራክሽን ተከትለን ስራ እንስራ ስለዚህ ሁለት ነገር አንድ ጊዜ በአንዱ ናሙና ላይ ሁለቱንም እነሱ የሚሰሩትንና አክቹአሊ መሆን ያለበትን ስራ ኮምፓራቲቭ የሆነ ስራ ሰርቼ ያገኘሁት ነገር የሚገርም ነገር ነበርና ከ70% በላይ አክቹአሊ ሪፖርት መደረግ የለባቸው ሪፖርቶች ይወጡ ነበርና ከዛ በኋላ እዛ ላቦራቶሪ ውስጥ ያን ነገር አስቀረን ማለት ነውና በኋላ የሰዎች ፊድባክም ጥሩ የሆነ መጣ ማለት ነውና አይ ቲንክ ይሄ ያው ቁጥጥር ይፈልጋል ሱፐርቪዥን ይፈልጋል ከዚህ አንፃር መሰራት የሚገባቸው ነገሮች እየተሰሩ አይደሉም ብዬ አስባለሁና ይሄ ነው ራሱ እንደው ሜተዱም አንዳንድ ጊዜ አውትዴትድ የመሆን ነገርም ሊኖረው ይችላል ለምሳሌ አሁን ይሄ ዋይዳል ቴስት ምናልባት ይሄ አንቲቦዲውን አለፍ ብሎ የሚመረምር ነው ታንክ ዩ ቨሪ ማች ራሱ በሽታውን ባክቴሪያውን የማግኘት ነገሩ ጥሩ ነገር ጋሽ ዳዊት እስኪ ምን አለ መሰለ አማር እኛም አንዳንድ ገጠመኞች አሉ ግዛቸው የዚህ ቴስት ጉዳይ በአግሉቲኔሽን ነው መታየው ምንድነው በአንቲቦዲና አንቲጂን ግጭቶች ነው መታየው ከናሙናው ላይ ተወስደና የዋይዳል ደግሞ ድሮፕ ታረግና አጉልቴን ሲያርኩ እዛ ላይ ያለውን ግጭቱን ነው መታየው እና በብዛት የሚሰራበት እንደ ጎልደን ስታንዳርድ ለምንለው በአይን ነው መታየው አስቸጋሪ ከሆነ ማይክሮስኮፕ ላይ ታወጣውና እዛ ላይ መታየው ነገር ይኖራል አልበለዛ ግን የአይን ጉዳይ ነውና ምናልባት እንግዲህ ብዙ ፋክተሮች አሉት የውጤቱ ማማርና ለማማር ከሰውየው ይጀምራል ከዛ ከሬጀንቱ ይቀጥላል ከዛ ሳምፕል ላይ ያያዙ ተላለ ኢቭን ኮንዲሽኑ ራሱ እንዴት ነው የሚለው ነገር ታለና አንዳንድ ጊዜ ተደጋጋሚ ውጤቶች ይወጣሉ ልክ እንደ ግዛቸው ቀደም እንዳጫወተንና በአንድ ኢንስቲትዩሽን ላይ ይሄ ነገር ውጤቶች በሙሉ አንድ አይነት ይሆኑ መጡ እና እዛ ላይ አጉልቴሽኑ ፖዚቲቭ ቪውን ሲታይ እንዴት ነው ነገር ብለው እንደ ኤክስተርናል እንግዲህ ባህላዊ ማካሄድ አለ አይደለም ሳምፕል ሲሰጥ ናሙና ከምስር ወጥ ላይ ምናምን አርገው እንዲያርገው ይሰጣሉ እና ያጋጠመ ነገር ነው ባለበት አሉ ከዛ እሱ ተሰራ እዛ ላይ ፖዚቲቭ ታየ እንግዲህ ምን ይነግራል መሰለኝ አንዳንድ ጊዜ ሪጀንት ከተበላሸ ይሄ አውቶሜትድ አድርገህ የምትሰራው ሳልነበረ በተለይ ባለፉት ጊዜያት በአይን የምታየውና ሪጀንቱ የተበላሸ ከሆነ በቃ ያለውን ሪፖርት በሙሉ ያበላሽብሃል ማለት ነውና ትንሽ እንደ ስሙ ያለው ከባድ ነው ቴስት አግሉቴሽን ቴስት በጣም ያሳስታል አዎ እዛች ላይ ማከል የምፈልገው ነገር ምንድነው
ቅድም ያነሳነው ኢሹ ነው። የስፔሲፊሲቲና የሴንሲቲቪቲ ኢሹ ነው። አንድ ሪኤጀንት የተፈለገውን በሽታ አምጪ ተዋሲ ፒክ አድርጎ ለይቶ የማውጣት ነገር እዚህ ላይ ነው ልዩነት የሚያመጣው። የምንከተለው ሜተድ ያንን ነገር ይወስናል። አሁን የምንጠቀምበት የዋይዳል ቴስት አንቲቦዲ ነው። አንቲቦዲው ደግሞ ፕሮባብሊ ሌሎች ኦርጋኒዝሞችም ሰውነታችን ውስጥ ያሉ ሌሎች ኦርጋኒዝሞችም ያንን አንቲቦዲ ካች ማድረግ ፖሲቢሊቲ አለ። ክሮስ ሪአክሽን ይባላል በዚህ እንትን በሳይንቲፊካሊ። ይሄ ክሮስ ሪአክሽን ታይፈስ ወይም ታይፎይድም ሳይኖርበት በሌላ ባዮሎጂካል ምክንያት ሊያመጣ ይችላል። ዘ ራይት ሜተድ መሆን ያለበት ነገር ምንድን ነው? ኤግዛክትሊ በሽታ አምጪው ነገር ወይም ባክቴሪያ ኦር ቫይረስ ሰውነት ውስጥ አለው የሚባለውን ምርመራ ሊጠቅም የሚችል ሜተድ መከተል ይጠበቅብናል እና ይሄ ሜተድ በተለይ ሌላ ሀገር ኦልሞስት ከስራ ወጥቷል። ስራ ላይ አይውልም በዚህ ጊዜ። ሌሎች ሜቶዶች አሉ። እንደ ካልቸር የሚባል ሜተድ አለ። አሁን ደግሞ አንቲጂን ቀጥታ ባክቴሪያውን ፒክ የሚያደርግ ሜተድ አለ። ሌሎች ዘመናዊ የሆኑ ሜቶዶች አሉና ከዚህ አንጻር መታየት ይኖርበታል ብዬ አስባለሁ። ሌላው በጣም ኢምፖርታንት ነገር እንደ ላቦራቶሪ እያንዳንዱ ምርመራ ኮንትሮል ሊኖረው ይገባል። ኮንትሮል ማለት ምን ማለት ነው? እያንዳንዱ ምርመራ ከመስራታችን በፊት ሬጀንቶቻችንን በሚታወቅ ናሙና ቴስት አድርገን ያ የሚታወቀው ናሙና ውጤት መምጣቱን ማረጋገጥ መቻል አለብን ወደ ስራ ከመሄዳችን በፊት እና ይሄ በጣም ሲሪየስ የሆነ ችግር ነው እኛ ሀገርና ምናልባት ይሄ ከኮስት አንጻር ሊሆን ይችላል፣ ከሊደርሺፕ ኮሚትመንት አንጻር ሊሆን ይችላል። ብዙ ችግሮች ናቸው ያሉትና ይሄ በጣም ሊሰመርበት የሚገባው ጉዳይ ነው። ሌላው በነገራችን ላይ አማራ ይገርማል። በአብዛኛው ሰብሳራን አፍሪካን በምንለው አብዛኛው ሰው ብትመረምረው ፖዚቲቭ ሊያሳይ ይችላል። ስለዚህ ለዚህ ነው የሚመከረው ሲምፕተሞቹን አይተህ ቼክ አድርገህ መሳት አለብህ የሚባለው። ብዙ ጊዜ እንደዛ ነው። ለብዛ እንደ ራንደምሊ ሰዎች አስገብተህ ቼክ ብታደርግ በሰብሳራን አፍሪካ ላይ አብዛኛው ሰው ፖዚቲቭ ሊያሳይ ይችላል እና ሚስሌድ ያደርጋል። መድኃኒት መውሰድ የማያስፈልገው ሰውዬ አሁን ፖዚቲቭ ነው ብለህ መድኃኒት ላይ ታረገው ነው። ጉበቱን ልትነካበት ነው። ሌሎች ችግሮችን ተጓዳኝ ችግሮችን ልታመጣበት ነው። ስለዚህ ጥንቃቄ ይፈልጋል። የዚህ የዋይዳልና ዌልፍሌክስ ቴስት በጣም ጥንቃቄ ይፈልጋል። ጥሩ። እስቲ ወደ ቀጣዩ ደግሞ እንሂድና እንደው ከዚሁ ጋር ተያይዞ በተለይ ላብራቶሪ ስንል የሕክምናው ላብራቶሪ ስንል ትክክለኛነቱ ነው ፍሮንት ላይን የሚመጣው። የውጤቱ ትክክለኛነት ሁሌም በታካሚዎች ዘንድ በሐኪሙም ዘንድ ብቻ ውጤቱን በሚፈልገው ዘንድ የመጀመሪያው ጥያቄ ነውና ከዛ አንጻር እንደው የሕክምና መሳሪያዎች ራሳቸው በየጊዜው ይመረመራሉ ወይ? ምርመራ እንዴት ነው? በተለይ ጋሽ ዳዊት አክሬዲቴሽን ላይ ትንሽ ሀሳብ እንዳላቸው ገምታለሁ እና እንደው በእኛ ሀገር እነዚህን በተለይ የመጠበቁ ነገር እንደው ምን ላይ ነው ማለት እንችላለን? በጣም ጥሩ ጥያቄ ነው አማራ። የሚገርም ነገር ምንድነው ሲጀመር ስራ ሲጀመር እንግዲህ በኳሊቲ ኮንሽስ ኦርጋናይዜሽን ወይም ደግሞ አይሶ 15189 ምንለው አለ። ምንድን ነው እሱ ነገር? አይሶ ብዙ ጊዜ ኮመን ነው ስሙ፣ በጣም ኮመን ነው። ኢንተርናሽናል ስታንዳርድ ኦርጋናይዜሽን ማለት ነው እና ዓለም አቀፍ ነው። እኛ ሀገር እሱን ወክሎ አክሬዲቴሽን የሚሰጥ የኢትዮጵያ አክሬዲቴሽን ሰርቪስ ይባላል። በተለምዶ አሚቻ አካባቢ የጥራት እንትን ነበር እዛ ግቢ ሳለው አሁን የጥራት መንደር ሆኗል። እዛ ነው ያለው እና ኢቮሉሽኑ መጀመሪያ ኢትዮጵያን ናሽናል አክሬዲቴሽን ኦፊስ የሚባል ነበር፣ ኤናው የሚባል ነበር ስንጀምርኛ የዛሬ 12 ዓመት አካባቢ ይመስለኛል። ከዛ ኢቮልቭ አድርጎ አሁን ኢትዮጵያ አክሬዲቴሽን ሰርቪስ ተብሎ እየሰራ ነው ያለው። በጣም ጥሩ ነገሮች እየሰሩ ናቸው እና ምንድነው
እንግዲህ በዛ አክሬዲትድ ከሆንክ ፕሮሲጀሮች አሉ የምትከተላቸው። ስለዚህ ጠዋት እንደገባ ስትጀምር ራሱ መጀመሪያ በኮሚኒኬሽን ነው የሚጀመረው። የማታው ሽፍት ምን ሰርቶ ወጥቷል፣ ምን ችግር አጋጥሞት ነበረ፣ ማሽኖቹ በምን ሁኔታ ላይ ነው ሄዱት የሚለውን ኮሚኒኬሽን ሎግ ገብተህ አንብበህ ነው ስራ የምትጀምረው። ገና የፔሸንቱን ስፔስመን ሳትነካ እሱን ካነበብክ በኋላ ሁሉ ነገር ኖርማል መሆን ካወቅክ በኋላ ወደ ማሽን ትሄዳለህ። ማሽንን አብርተህ አስተካክለህ ከመጀመሪያ በፊት ቅድም ግዛቸው እንዳለው ነው ኮንትሮሎች አሉ። ኦኬ ፖዚቲቭ ኮንትሮል፣ ኒውትራል እና ደግሞ ኔጌቲቭ ኮንትሮል ምን ማለት ነው? ቫልዩ ከፍ ያለ እሺ ትሰጠዋለህ። ያንን ማንበቡን ታለ ከፍ አድርጎ ማንበብ አለበት። ከዛ ኖርማል የሆነ ደግሞ ቫልዩ ትሰጠዋለህ። ያንን ኖርማል አድርጎ ማንበብ አለበት። ዜን ደግሞ ሎ ወይም ኔጌቲቭ የሆነ ደግሞ ቫልዩ ትሰጠዋለህ። ያን ደግሞ ሎ አድርጎ ማንበብ አለበት። ያንን ካረጋገጥክ በኋላ ነው ወደ ፔሸንት ስፔስመን ሄደ እሱን ማሽን ላይ ሎድ የምታደርገው። ያንን ባላሟላበት ግን የናሙናውን አምጥተህ ጭነህ የምታወጣው ውጤት እርግጠኝነቱ ማንም አያውቅም። ከፍ ብሎ ይሆናል፣ ዝቅ ብሎ ይሆናል። በእውነትም ደግሞ እኮ ያ በሽታው ያለበት ሰው ሆኖ ከፍ ያለ ቫልዩ ሊሆን ይችላል። በጣም አንዳንድ ጊዜ በጣም የሚወጡ እንትኖች አሉ፣ ናሙናዎች አሉ። ሲመጣ ትደነግጣለህ። ማሽኑን ስላለመረመንከው ይሄን ነገር ላውጣው አላውጣው ትላለህ። ምክንያቱም እንደ የላብ ፕሮፌሽናል ደግሞ ታውቃለህ፣ ሰውየውን አናየውም፣ አናውቀውም፣ ታካሚው አይታይም፣ አናውቀውም። ግን በናሙናው ነው የምንገምተው። ከዛ ወደ ምናልባት ወደ እድሜው ትሄድና ወደ ጾታው ትሄድና አንዳንድ ነገሮችን እንትን ልትል ትችላለህ። እና መጀመሪያ ናሙና ከመቀበል በፊት ማሽኑን ራን አድርገህ በኮንትሮል አይተኸው ትክክለኛውን ስታረጋግጥ ነው ናሙናዎች እንዲመጡ የምታዘው። ያ ነው ትክክለኛው አካሄድ። እንግዲህ አብዛኛው እንደምታውቀው እኛ ሀገር በማወቅም ባለማወቅም በአንዳንድ ችግሮችም በፋይናንስም በላይ በሰፖርት ችግሮችም ላይደረጉ የሚችሉበት ቦታዎች ይኖራሉ። ግን አሁን ለኤናውና ለኢትዮጵያ አክሬዲቴሽን ሰርቪስ ምስጋና ይግባቸው ወደዛ እየተመጣ ነው። አሁን እውቀቱ እየተስፋፋ ነው ያለው። ኤምላም በየመድረኩ እያስተዋወቀ ነው ያለው። ስለዚህ ምናልባት እዚች ጋር አንድ ሌላ ጥሩ ገጠመኝ ማንሳት እፈልጋለሁ። አንድ እንደዚሁ የግል ድርጅት ውስጥ ስሰራ አንድ ሄሞግሎቢን ኤዋንሲ የሚባል የስኳር ሎንግ ተርም የስኳር ቁጥጥርን የሚያመለክት ምርመራ ነው። እሱ አዲስ ጥሩ ምርመራ ይመስለኛል እኮ ጥሩ ምርመራ ነው። እሱ አዲስ መሳሪያ መጣና የባለቤቱ የድርጅቱ ባለቤት ሰዎቹ ኮንትሮልና ኪቱን ሴፐሬትሊ ይሸጣሉ። ለያይተው ነው የሚሸጡት። ያው እንግዲህ ይሄ ሲመጣም ሊሆን ይችላል፣ ምናልባት የኛ ሀገር ንግድም ሊሆን ይችላል። ባለቤቱ ምን ብሎ ጠየቀኝ፣ የኮንትሮሉ ዋጋ ውድ ነው እና ኮንትሮል ያስፈልጋል ወይ ብሎ ጠየቀኝ። አይ አለ ኮንትሮልማ ስራ መስራት ተገቢ አይደለም፣ ስለዚህ ኮንትሮሉ አብሮ መገዛት አለበት ብዬ ሰጀስት አደረኩ። ሌላ አንድ ባለሙያ ደግሞ እኔ ባልደረባ እንደዚሁ ተጠየቀ ማለት ነው። አይ ኮንትሮል ለምን ያስፈልጋል አለው ማለት ነው። ስለዚህ ባለቤትየው አለ ኮንትሮል አመጣው እና ምርመራ ሰራንበት። ያው ዊ ዶንት ኖ ምን እንደምናወጣ እናውቅም። የሆነ ጊዜ አንድ ድርጅት ከሌላ ድርጅት ከዛ ድርጅት ጋር በኮንትራት ሰራተኞቻቸውን ያሳክማሉ። የዛ ኮንትራት ድርጅት የስራ ኃላፊ የፋይናንስና የአስተዳደር ኃላፊ ሰው እንደዚሁ የስኳር ታማሚ ናቸውና መጥቶ ተመረመሩ። ሐኪማቸው ፕሮፌሰር ማን ናቸው? የስኳር ሐኪም የነበሩት እሳቸው ነበሩ። በኋላ አሁን አርፈዋል እሳቸው። በኋላ ውጤቱን ይዘው ሲሄዱ ፕሮፌሰሩ ወረቀቱን ቀዳደው ምናምን ጣሉት ማለት ነው። ስለዚህ ያ የድርጅቱ ኃላፊ በሚቀጥለው ቀን ኮንትራቱን ሰረዘው።
የነበረውን ኮንትራት እና ኮንትሮል ያን ያህል ትልቅ ልዩነት ያመጣልና ያ ማለት ምን ማለት ነው? ትልቅ ኮስት አለው። ስለዚህ ድርጅቶች ስራ በሚሰሩበት ጊዜ ማስቀደም ያለባቸው ነገር ጥራት ያለው አገልግሎት መስጠት ላይ ነው መሆን ያለበት። ምክንያቱም አሁን ስለ አክሬዲቴሽን አውርተናል። አክሬዲቴሽን ጥሩ ነው፣ ግን አክሬዲቴሽን ምስክርነት ነው። ነገር ግን መጀመሪያ ሊመሰክርን እንደሚገባው ተጠቃሚው ነው። ተጠቃሚው ሳቲስፋይድ መሆን መቻል አለበት እና ይሄ አክሬዲቴሽን ስራ ጥሩ ነው እንዳልኩት፣ ግን እኛ በትክክል የምንሰጠውን አገልግሎት እየሰጠን ነው የሚለውን ነገር ለራሳችን ሳቲስፋይ ሊያረገን ይገባል፣ ልንረካበት ይገባል። በስራችን ተጠቃሚዎቻችን ሊረኩ ይገባልና ይሄ ነው በጣም አስፈላጊ ነገር ብዬ የማስበው እና ከዛ ምናልባት በተጨማሪ እኔ አሁን ዛ አክሬዲቴሽን አንድ አሰሰርም ስልጠና ወስጄ ነበር መጀመሪያ አካባቢና ምን ነበር ብዬ ሪኮመንድ ማደርጋቸው እንዲያውም ከሬጉላቶሪ አውቶሪቲው ጋር ይሄ አሊያንስ መፍጠር መቻል አለባቸው። ስትራቴጂክ አሊያንስ ፈጥራችሁ ሬጉላቶሪው እያንዳንዱን ፋሲሊቲ ከተወሰነ ጊዜ በኋላ ወደ አክሬዲቴሽን መሄድ አለባችሁ ብሎ ኢምፖዝ ማድረግ ይገባል። ምክንያቱም አዘይንድ ኦፍ ዘ ዴይ የምንሰጠው አገልግሎት ለፐብሊኩ ስለሆነ ፐብሊኩ እንዳይጎዳ ስለሆነ ሬጉላቶሪው ደግሞ ይሄንን ሴፍ ጋርድ ማድረግ መቻል አለበት ብዬ ነበር ሪኮመንድ ማደርጋቸው የነበረውና ያው ዞሮ ዞሮ እንግዲህ ይሄ የሊደርሺፕ ኮሚትመንት በጣም አስፈላጊ ስለሚሆን ያው ምንም ማድረግ አይቻልም ለጊዜው ይሄ ነው ያለው። ጥሩ። እስኪ በዚህ ወር ይከበራል የሕክምና ላቦራቶሪ ባለሙያዎች ሳምንት። ዘንድሮ መፈክሩ ምንድነው? እንደው ሳናነሳው ብናልፍ ጥሩ አይደለም ብዬ ነው። በጣም ጥሩ ጥያቄ ነው ያነሳው። የዘንድሮ የላቦራቶሪ ባለሙያዎች ሳምንት እንደ ፈረንጆቹ አቆጣጠር ከ21 እስከ 27 ባለው ሳምንት ጊዜ ውስጥ ይከበራል። ዋናው መሪ ቃል ደግሞ ላብስ ሴቭ ላይፍ ይላል። ላቦራቶሪ ባለሙያዎች ህይወትን ያድናሉ የሚል መሪ ቃል ነው ያለው። ላቦራቶሪ ባለሙያ ብዙ ጊዜ ቢሃይንድ ዘ ሲን ያለው አይታይም፣ ግን ትልቁን ስራ የሚሰራው ባለሙያው ነው፣ ላቦራቶሪ ባለሙያው ነው። ምክንያቱም በተለይ በዚህ ዘመን ኤቪደንስ ቤዝድ ሜዲሲን ከዛም አልፎ ፕሪሲሽን ሜዲሲን የሚባልበት ፕራክቲስ ያለንበት ዘመን ነው። ኖሌጅ ላይ ኤቪደንስ ላይ ዳታ ላይ ተመስርተን ኢቭን በፕሪሲሽን ሜዲሲን እያንዳንዱ ሰው ስለ ራሱ ጤና በቂ ዳታ ኖሮት በቂ ኢንፎርሜሽን ኖሮት በራሱ ጤና እንዲወስን ማድረግ የምንችለው ኤቪደንስ ጄኔሬት ስናደርግ ነው። ይህን ኤቪደንስ ደግሞ ጄኔሬት የሚያደርገው 70%ን በዓለም ላይ እንደሚታወቀው የላቦራቶሪ አገልግሎት ነው እና ይህንን ትሬዠር ነው እንግዲህ ቢሃይንድ ዘ ሲን ትተን በእኛ ሀገር በተለይ ገና ብዙ ይቀረናል። ከዚህ አንጻር የላቦራቶሪ ባለሙያዎችን ልናመሰግናቸው ልናስታውሳቸው ይገባል። ይሄ ነው እንግዲህ ዘርፉ የጤናው ዘርፍ ባክቦን ነው። እውነት ነው። ስህተቱን በዛው ልክ የሚያመጣው ዳሜጂንግ አለ፣ ኢምፓክቱም ትልቅ እውነት ነው። መልካም ቀሪ ሀሳቦችን ደግሞ እስኪ ተቀምጠን እንቀጥላለን። ጋሽ ዳዊት ደግሞ ዛሬ ማይክሮስኮፕ ይዘው መጥተዋል። እሱን እያየን የላቦራቶሪ ዋናው ምልክቱ ሎጎ ነው። ሌሎቹ ስታሳይ ብታያቸው የሌላ ጉዳይ ነው የሚመስሉ ሰው ያውቀው ማይክሮስኮፕ እንደዚህ። መልካም ተመልካቾች፣ ጤናው ቤት ሆነው እየተከታተላችሁ የምትገኙት ዛሬ ከሕክምና ላቦራቶሪ አገልግሎት ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ውጭ ሀገር የሚኖሩ ወዳጅ ቤተሰቦን አስበው ካጠገቤ ቢኖር ብትኖር በዓሉ እንዴት ይደምቅ ነበር ብለው ማሰቡ አይቀርም። ለዚህ መፍትሄ አለው። እኚህ ቤተሰቦ ከየትኛውም የዓለም ክፍል ለበዓሉ ገንዘብ ቢልክሎ በፋስት ፔና ዛሃው የብሎክቼን መተግበሪያዎች እንዲሁም አብሮን ከሚሰሩ በርካታ የገንዘብ አስተላላፊ ድርጅቶችን ጨምሮ በስዊፍት ኮዳችን ሲቢዮሬታ እንዲደርሶ ካደረጉ በከፍተኛ የምንዛሬ ዋጋ ከ2% ጭማሪ ጋር ለእርሶ በማድረስ በዓሉን ከናፈቀው ቤተሰቦ ጋር በመንፈስ አንድ ሆነው እንዲያከብሩ እናደርጋለን። በከፍተኛ የምንዛሬ መጠን በዓሉን ያድንቁ። የኦሮሚያ ህብረት ሥራ ባንክ። መልካም በዓል። ቀናት ወራትን ዓመታትን ሲወልዱ
ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት ተመልሰናል። ጤናው በቤት ሆኖ ከህክምና ላቦራቶሪ አገልግሎት ጋር በተያያዘ ነው ሐሳብ እያነሳን የምንገኘው። በ0112744235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። የህክምና ላቦራቶሪ ሽፋን እንደው በእኛ ሀገር ምን ደረጃ ላይ ነው? ብዙ ጊዜ ጥናቶች እንግዲህ የሚያሳዩት የጤናው ዘርፍ ተደራሽነት አለ፣ ግን ከዚህ ከላቦራቶሪ ጋር በተያያዘ ብዙ መረጃ የለም። እንደው እስኪ እንደው ከእናንተ አካባቢ ምን አለ? ምን ትዝብት አለ? ምንድነው በእርግጠኝነት መናገር የሚቻለው ገና ብዙ ሽፋን እንደሌለ በእርግጠኝነት መናገር ይቻላል። ምክንያቱም ወደ ክፍለ ሀገር እንኳን ሳንወጣ እዚሁ ከተማችን ውስጥ ትልልቆቹ የጤና ድርጅቶች ሄደን መሰረታዊ የሚባሉ ላቦራቶሪዎች የማይኖሩበት ጊዜ በጣም ብዙ ነው። ይሄ እንግዲህ ብዙ ነገሮችን ነው የሚያመለክተው። ነገር ግን ሽፋኑ ምን ይመስላል የሚል ተከታታይ የሆነ የዳሰሳ ስራዎች ይፈልጋል ይሄ። ስለዚህ ያንን ከማረጋችን በፊት ግን የላቦራቶሪ አገልግሎቱ በምን ደረጃ ላይ ነው የሚገኘው የሚለው ነገር ቅድሚያ ሊሰጠው የሚገባው ጉዳይ ነው። እንደኛ ማህበር አገልግሎቱ ገና ብዙ ሊደራጅ ይገባል። ስትራክቸራሊ መሰራት አለበት። ምክንያቱም ብዙ ነገሮችን ምናልባት በቁጥር መጠቃቀስ ይችል ይሆናል። ነገር ግን አሁን ባለው ሁኔታ አትሊስት ምን ያህል ሽፋን አለው የሚለውን ነገር ዳሰሳ ተሰርቶ ነበር በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኩል። ከዚህ አንጻር አትሊስት እንደዚህ በሰፖርት አማካይነት የሚሰጡ የላቦራቶሪ አገልግሎቶች የተወሰኑትን ፐብሊሽ አድርገዋል። በተለይ የኤችአይቪ ምርመራ፣ የቲቢ ምርመራና የወባ ምርመራዎች ሶስቱ በቅድሚያ ሊጠቀሱ የሚችሉ ናቸው። ትልቁ ሽፋን ያለው በርደን ናቸው። የኛ ሀገር ፐብሊክ ሄልዝ በርደን ነው፣ ምንም ጥያቄ የለውም። ይሄ የኛ ሀገር ብቻ ሳይሆን የዓለም አቀፍ ችግርም ስለሆነ እነዚህ አገልግሎቶች ኢቭን የዓለም አቀፍ ድጋፍ አላቸው እና ከዚህ አንጻር ነው ትንሽ እኛም ሀገር ጥሩ ስራ እየተሰራ ያለውና ከዚህ አንጻር ኤችአይቪ ወደ 65% ሽፋን እንዳለው ቲቢ እና ወባ ደግሞ 50ና ከዛ በታች እንደሆኑ ጥናቱ ያመለክታል። እንግዲህ ሌሎቹ ምርመራዎች የታሉ ብለን ካልን ኖት ኢን ፒክቸር በትክክል ነው ማን መገመትም ያስቸግራል። ምክንያቱም ብዙ መቆራረጦች አሉ። በበቂ ሁኔታ ሲስተማቲካሊ እቅድ ታቅዶ ስትራቴጂያይዝ ተደርጎ በጀት ተመድቦ የመስራቱ ነገር ገና በከፍተኛ ስራ የሚጠይቅ ነው። ከሁሉም በላይ ከፍተኛ የሆነ የመንግስት ቁርጠኝነትና ኮሚትመንት የሚፈልግ ነገር ስለሆነ ሽፋኑ ገና ነው ማለት ይቻላል። እንግዲህ ወደ ክፍለ ሀገር ደግሞ ስንወጣ ኢቭን ብዙ ጤና ጣቢያዎች የላቦራቶሪ አገልግሎት እየሰጡ እንዳልሆነ ብዙ መረጃዎች አሉ። ላቦራቶሪ እንኳን ቢኖራቸው አንደኛ የባለሙያ እጥረት፣ ሁለተኛ ደግሞ የአቅርቦት ችግሮች አሉና ይሄ ነው። ምናልባት ወደ ኋላ ብንመለስበት ጥሩ ሊሆን ይችላል እዚህ ቦታ ላይ። ምክንያቱም ሽፋኑ ምን መምሰል አለበት፣ ምንድነው ቤዝ ላይ ነው አሁን ያለው ሁኔታ ምን ይመስላል የሚለው ነገር ሪኮሜንዴሽን ነው በኋላ ላይ እናነሳዋለን። ጋሽ ዳዊት ጨምረለ አማረ ምንድነው መሰለ? እሺ ከድሮ ተሻሽሏል። ምንም እንትን የለውም። እንደውም እንደምታውቀው በከተሞች አካባቢ
ያሉት የጤና እንትኖች በጣም ብዙ ጨምሯል። አሁን ወደ ላቦራቶሪ ስትመጣ ትንሽ አስቸጋሪ ሁኔታዎች አሉት። እውነት ለመናገር ላቦራቶሪ ከመክፈት ምናልባት ክሊኒክ መክፈት ሊቀል ይችላል። ላቦራቶሪ መስፈርቱ ትንሽ ጠንካራ ነው። የሚያስፈልግ ጉዳዮች የሚሰየሙት የክፍሎች ብዛት፣ ስፋት፣ የሚያስፈልጉ ኢኩዊፕመንቶች ራሳቸው ትንሽ የራሳቸውን ተግዳሮት እየተፈጠሩበት ነው ያለው እና ምናልባትም በዚህ ምክንያት አንዳንድ ጊዜ ላቦራቶሪ ከማቋቋም ምናልባት ክሊኒክ ብትከፍት ሊቀል ይችላል። በዛ ምክንያት የላቦራቶሪ ብዙ ሳይስፋፋ አይቀርበትም። አንዱ ምክንያት ያ ይመስለኛል። ዛሬ እንግዲህ እስቲ ጋሽ ዳዊት ማይክሮስኮፕ ይዘው መጥተዋል። ምን አይነት የትኛው ሞዴል ነው? ምን ያህል ማግኒፋይ አድርጎ የሚያሳይ ነው አቅሙ የሚለውን እስኪ የተወሰነ ትንሽ ያብራሩ። ላቦራቶሪ በጣም ደስ የሚለኝ ሙያዬ ነው። እንግዲህ እንደምታየው ይሄ ከላይ የምታየው እነዚህ ሁለቱ አይፒስ ይባላሉ እና ለማንኛውም አይነት የፊት ቅርጽ እንትን ያሉ ናቸው። ሰፊ ታሳቋለ ትለዋለ። ከዛ እዚህ የምታያቸው ኦብጀክቲቮች ይባላሉ። እነዚህ ደግሞ እየመረጥክ እስከ 100 ድረስ እስከ ማግኒፊኬሽን ማጉላት የሚችለው ከእንግዲህ ከ4 ጀምረ እቺ የምታያት 4 ድረስ እሷ ትልልቅ ነገሮችን ለማየት ከሆነ ኦልሬዲ ጎላ ያሉ ነገሮች ከሆነ ጎላ ስልህ በአይነታቸው አትችልም፣ ግን ኮምፓራቲቭሊ ጎላ ያሉትን ከ4 ጀምረና ወደ 10 ሄደ፣ እንደገና ወደ 50 ሄደ። ከዛ በጣም ጥቂቱን ነገር የጸጉርህን ምናልባት አንድ 10ኛ ሰንጥቀ እዛ ላይ ያለው ነገር ማየት ብትፈልግ ጸጉርን 10 ቦታ ሰንጥቆ ጸጉርህን 10 ቦታ ሰንጥቀ እዛ ውስጥ ደግሞ ያለውን ገብተህ ማየት ብትፈልግ በ50 እና በ100 ትሄዳለህና እነዚህ ኦብጀክቲቮች ይባላሉ። then ይሄ ደግሞ ስቴጁ ነው። ከፍና ዝቅ ታደርገዋለህ። እንደ እንትኑ ፎከስ ታስተካክለው እንደምታውቅ ከፍና ዝቅ ታች ላይ የምትቀመጠው ስላይድ ነገር ስላለች ለሷን ፎከሱን ለማምጣት ልክ ካሜራችን ስታነሳ ካሜራ ላይ ፎከስ እንደምታስተካክለው በዛ ይሄን ስቴጁን ከፍና ዝቅ በማድረግ ታደርጋለህ። ከዛ ስላይዱ ላይ ህጉ ምንድነው የሚለው? አንድ ስላይድ ላይ 100 ፊልዶች ማየት አለብን ነው የሚለው። ውጤቱን ከማውጣት በፊት 100 ፊልዶች 100 አይነት ፎቶግራፍ አንስተህ እንደማለት ነው። ያን ደግሞ የምታደርገው ይህንን እዚህ ስቴጅ ላይ ደግሞ የራሱ ስላይድ ማድረግ ያለው እንደምታየው ወደፊትና ወደ ኋላ ይላል እና እንደዚህ ወደ ግራና ወደ ቀኝ ታጫውተዋለህ እና እንደዛ 100 ፊልዶች የምታይባቸው እንትን ናቸው። በተረፈ ታች እዚህ ጋር እንደምታያት ሌላ አንድ መብራቱን ከፍና ዝቅ ልክ የእናንተ ስቱዲዮ መብራት ሲያስፈልግ ሞቅ ቀዝቀዝ እንደምታደርገው አንዳንድ ጊዜ ዴንስ የሆነ ስላይድ ሲመጣ ያንን በጣም ለማራው ስትፈልግ ለዛ አድርገህ ትሰራለህ እና እንግዲህ ባይኖክለር የምንለው ማይክሮስኮፕ ነው። አሁን ከዚህ በልጠ ሌተስት አሉ ትራክለር የምንላቸው ማይክሮስኮፕም በዘርፉ በጣም እያደገ ነው። አሁን 3 አይን ያለው አለ። ይሄኛው 2 አይን ያለው 3 ያለው አለ እና ምንድነው ደግሞ ጥቅም ሶስተኛው እንደውም ለሪሰርች እና ድሮ ምን ስንማር እናንተ ስንምታጋቸው አሁን ግን እዚህ አንተ ያየ ሶስተኛው ጭንቅላቱ እዚህ ላይ አለ። ያ ካሜራ የሚገጠምበት እና ካሜራ ለራሱ ካሜራ አንተ እዚህ የምታየውን ሌሎች ግድግዳው ወይም ቴሌቪዥኑ ላይ ያያሉ። ኦኬ እና አንተ ብቻ ለማው የምትወስነው ይሄን ነገር አይተህ ይሄን ይመስለኛል ብለህ ፐብሊክ ነው። ሌሎች እዛ ላለው ግሩፕ አሁን እኛ ሶስታችንም የላብ ባለሙያዎች ብንሆን አንዳችን እያየን ሁለታችሁ ደግሞ ኮሜንት አደርጋላችሁ። እዛ እስቲ ቆይን ጠጋርገው ወደዚህ ይሄኛው አይቷል እንባባላለን እና ሞር ሞደርናይዝ የሆነ መጥተዋል። አሁን እዛው ደግሞ ፎቶግራፍ ትወስዳለህ ለፔሸንቱ ለምሳሌ ያንን ይሄን ነገር አግኝቻለሁ በምትልበት ጊዜ ሐኪሙ ሊጠራጠር ይችላል። እዛው ላይ ፎቶግራፍ ወስደህ ከእንትኑ ጋር ልክ እንደ አልትራሳውንድ ማለት ነው ከውጤቱ ጋር አጣብቀህ የምትልክበት ደረጃ ተደርሷል። ሳይንሱ ትንሽ ረቋል። በጣም ጋዝግዛቸው የሆነ ነገር
እንግዲህ ያው ማይክሮስኮፕ መሰረታዊ የሆነ ምናልባትም በሕክምናው ዘርፍ ፈርቀዳጅ የሆነ መሳሪያና ቴክኖሎጂ ነው። እንግዲህ አሁን እንዲያውም ምናልባት ማይክሮስኮፕ የምናይባቸው ነገሮች እየቀነሱ ይሄዳሉ። ምክንያቱም አሁን ቴክኖሎጂው ራሱ ሳይንሱ ራሱ በሞለኪውላር ሌቭል ዲቴክት ማድረግ የምንችልበት ደረጃ ስለደረሰ ዞሮ ግን እነዚህ ነገሮች በተለይ በእኛ ሀገር እነዚህ የጥገኛ ተዋሲያንን እነዚህ ደግሞ በባክቴሪያ የሚመጡ የተለያዩ በሽታዎችን አይደንቲፋይ ለማድረግ በጣም መሰረታዊ የሆነ መሳሪያ ነው። ይሄ ነው እንግዲህ። ከዛ ውጪ ያው ማይክሮስኮፖች ብዙ አይነት ብራንዶች አሏቸው። ያው እሱም ጥራቱ በዛው ልክ ልዩነት ያመጣል። አንዳንዶቹ መሳሪያዎች ገና ከመምጣታቸው እነዚህ አይናቸው ምናምን ይበላሻል። ያው ማግኒፊኬሽኑ ምንድነው? የላኛው አይፒስ የሚባለው 10 ታይምስ ነው ማግኒፋይ የምታደርገው። ያ ከታች ካለው ጋር ስታባዛ ለምሳሌ 4 ላይ ያለው 10 40 ጊዜ ማግኒፋይ ያደርጋል ማለት ነው። 10ዋ ደግሞ 100 ጊዜ፣ 40 ወይም 50 ደግሞ 400 ጊዜ፣ 100ዋ ደግሞ 1000 ጊዜ ማግኒፋይ ያደርጋል ያንዷን ፓርቲክል እና በዛ ሁኔታ ነው የማይታዩ በአይን የማይታዩ ተዋሲያንን እንዲታዩ ተደርጎ በሽታዎችን የመለየት ስራ የሚሰራው ማለት ነው። ይሄ ነው። በጣም ጥሩ። ብዙ ጊዜ እንደው ጋሽ ዳዊት እዚህ ጋር ሳላነሳ ማላልፈው ነገር የላብራቶሪ ምርመራ ሲታዘዝ አንዳንድ ቦታ ላይ ሁሉም ጋር ባይሆንም ብዙ ሪኩዌስት የመጠየቅ ለምሳሌ ታካሚው የታመመው ጉፋን ነገር ከሆነ ብዙ ምርመራ የማድረግ የማዘዝ ነገር እና ታካሚው ወጪ በዛብኝ የሚል ነገር ያነሳል እና የላብራቶሪ ሪኩዌስት እንደው መጠን እንትን ስታንዳርድ እዛ አካባቢ ፕሮቶኮል አለ እንደው ለዚህ ህመም ይሄን ማዘዝ አለባችሁ የሚል ነገር እንደው ብዙ ጊዜ ምርመራው ሲቢሲ ኬሚስትሪው በጣም ብዙ ነው። ባዶ ወረቀት ይዘው ለዛ ብዙ ብር ይከፍላሉ። አዋራ ጥሩ ነገር ያነሳው ይገርማል። ይሄ ነገር ግን እኛ ሀገር ብቻ እንዳይመስልህ በአደጉት ሀገሮችም አለ ይሄ ችግር አለ። እዛ ያለው ችግርና እኛ ሀገር ያለው ችግር እንትኑ መንስኤ የተለያየ ሊሆን ይችላል። ለምሳሌ ባደጉት ሀገር ላይ ብዙ ጊዜ እንደምታውቀው በኢንሹራንስ ነው የሚታከሙት እና በኢንሹራንስ ስለሚታከሙ ላብ ሲሄዱ ይሄን ሲሉ እንዳልከው የሪኩዌስቱን ከታች እስከ ላይ ያሰብረዋል። እዚያ ተደርበው ሁሉ ልክ እንደ ምግብ የሚሄደዋል አይደለም ተደራለ ተሰጫል እንዳለ ያሰብረዋል። በቃ ይሰራል ይለዋል። ምክንያቱም የሚከፍለው ኢንሹራንስ ስለሆነ ታካሚው አይቸግረውም። ለምን በሌላ ጎኑም ደግሞ እኮ መደበኛ ምርመራ ስለምናበረታታ ጉዳት የለውም በሚል በተለይ ኢንሹራንስ ያላቸው ሰዎች በጣም ጥሩ ነው። በዚህ አጋጣሚ ሁሉን ቼክ አላረግም ይላል። እኛ ጋር ደግሞ ስትመጣ በሁለት መንገድ እናየዋለን። አንድ ለምን ይህንንም ባይለት ሊጠቅመው ይችላል በሚል ቅድም እንደተባለው ለምሳሌ ኤፍቢኤስ ታዘዝናል። የስኳር ላይ የቅሯ ስኳር እሷ ትታዘዝላለች አይደል? ከዛ ስኳር እንደያዘ የታወቀ እንደሆነ ውጤቱን ይሰጣል። ለምን ሄሞግሎቢን ኤዋሲ ቅድም የተባለው የ3 ወር ታሪክህን ባለፈው 3 ወር የስኳር ማኔጅመንት ምን ይመስላል የሚለውን ለምን እሱንም አታይም ብሎ ሊል ይችላል። እንግዲህ አንተን በማገዝ ነው። እውነት ነው። ምክንያቱም እውቀቱ ከሌለ ከኛ ካልመጣ እውቀቱ ካልሰጠነ ሌላው እንግዲህ ደግሞ አነቲካል አካሄድ ሊኖር ይችላል። ምንም አንካካድም እና እንትኗን በዛ ለማድረግ ገቢዋን ወፈር ለማድረግ የባንክ ዕዳ መዘጋት ስላለበት ይነዳ ግን አንድ ገዚያ ልንገርህ መፍትሄ ያለው ደግሞ ይሄ ምን ተዘጋጅቷል መሰላል? ፓናል ቴስቶች ቢባል ተዘጋጅተዋል። ስለዚህ አሁን አንተ የስኳር ህመምተኛ ከሆንክ ለስኳር ህመምተኛ የሚያስፈልጉ ቴስቶች
ለብቻው ተቀርጾ ተቀምጠዋል። የቀኗ ስኳር አለች፣ የ3 ወር ታሪክ ታረጋለህ። ሌሎች ተጨምረው የዲያቤቲክ ፓነል ይባላልና ተዘርዟል። ዋጋው አለል ያለ በየስንት ጊዜ ደግሞ መውሰድ እንዳለብህ ይሄ ተዘጋጅቷል። አሁን ምንድነው ያንተ ትንሽ እንት ያስፈልጋል። ፓናል አላችሁ ለመጠየቅ አለበት። የኩላሊት በሽተኛ ነው ታካሚው ይሄን መጠየቅ አለበት። አዎ ፓናል የላችሁም ወይ ብለህ ስትል ይሰጠዋል። ስለዚህ አንተ ችግርን ታውቃለህና የኩላሊት በሽተኛ እኮ ለኩላሊት በሽተኛ የሚያስፈልጉ ፓናሎች ጥያቄዎች አሉ። እነሱ ተዘጋጅተውልሃል። እሱን ታይና ይሄንን ትሰሩኛላችሁ ራስ መገደብ የምትችልበት መንገድ መጥቷል። ግማሽ መንገድ ነው። በጣም ጥሩ በጣም ጥሩ። ጋሽ ግዛቸው በዚህማ የሆነ እኔ እዚህ ላይ ትንሽ ሰፋ አድርገንም ብናየው ጥሩ ነው። የሌላም ሀገር ልምድ ምናልባት እንግዲህ እንደማነበው የማየው ነገር ምንድን ነው? ለምሳሌ አንድ ታካሚ ወደ ጤና ድርጅት ሲመጣ የሚያሳያቸው ምልክቶች ሳይንስ ኤንድ ሲምፕተምስ የሚባል ነገር አለ። ከዚህ አንጻር አገር አቀፍ የሆነ ጋይድ ቡክ መኖር መቻል አለበት። አሁን ምንድነው ሐኪሞቹ ሊሚት የለም። አንዳንዱ ሐኪም ብዙ ምርመራ ያዛል፣ አንዳንዱ ሐኪም ደግሞ ላያዝ ይችላል። ይሄም የተለያየ ሰናሪዮ አለው። ከዛ አንጻር ይሄ ጋይድ ለምንድን ነው የሚጠቅመው? እያንዳንዱ ታማሚ ወደ ሄልዝ ፋሲሊቲ በሚመጣበት ጊዜ የላቦራቶሪ ምርመራ ይሄ ያስፈልጋል፣ የኢሜጂንግ እና ራዲዮሎጂ ምርመራ ይሄ ያስፈልጋል ተብሎ ክሊርሊ ሃንድ ቡክ ኖሮ እያንዳንዱ ክሊኒሽን ወይም ደግሞ ሐኪም ያንን ሲምፕተም በሚያይበት ጊዜ እነዛን ምርመራዎች በትክክል ኤግዚኪዩት ማድረግ መቻል አለበት። አሁን ወደ ትንሽና ወደ ትልቅ በምንመጣበት ጊዜ ዳዊት ቅድም ያነሳው ነገር አለ። ከዛም በላይ አሁን ፕራክቲካሊ አንኤቲካል የሆኑ ሌሎች ነገሮች ምንድናቸው? ምናልባት እዚህ መናገር ተገቢ ላይ ሆን ይችላል፣ ግን ደግሞ እውነታው ነው። የድርጅት ኦውነሮች ብዙ ጊዜ ለሐኪሞቹ ኢንሴንቲቭ ይሰጣሉ። የበለጠ ሪኩዌስት ላደረገው ሰው በፐርሰንት የተወሰነ ነገር ከላቦራቶሪ ይሰጣል። ላቦራቶሪ ባለሙያው ይለፋል፣ ኢንሴንቲቭ አያገኝም። ሐኪሙ ግን ወረቀት ስለጻፈ አፕሮፕሪየት ይሁን አይሁን የተወሰነ ፐርሰንት ይሰጠዋል። እና ብዙዎቹ የፕራይቬት ፕራክቲስ ላይ እነዚህ ነገሮች አሉ። ይሄ ቁጥጥር የሚፈልግ ነው፣ ሬጉሌሽን የሚፈልግ ነገር ነው። ወደ ሁሉም ባይሆኑ በተወሰኑት ሊኖሩ ይችላል አሉ ምንም አሉ። ሌላ በጣም ኢምፖርታንት የሆነው ወደ ፐብሊኩ ደግሞ ስንመጣ በተገቢ መንገድ መጠየቅ ያለበትን ኢቭን የማይጠይቅበት ሁኔታ ነው ሞስት ኬዝ ያለው። አሁን ያጋጠመው ሴናሪዮ ራሱ ለምሳሌ ፕሌስመንት ተብሎ በኢንተርናሽናል ሌቭል ተወስኖ በእያንዳንዱ የሆስፒታሎች ላይ መሳሪያ በነፃ ተቀምጠው ብዙ ኤጀንቶች ከመጡ በኋላ ሐኪሞቹ ሪኩዌስት ባለማድረጋቸው ምክንያት ብዙ ኤጀንቶች ተበላሽተዋል። ያ ማለት ምን ማለት ነው? የኛ ሐኪሞች ብዙውን ጊዜ ኤቪደንስን ካለመጠቀም ምናልባት ሳይንና ሲምፕተም ብቻ ተከትለው ሕክምና የመስጠት ነገር አለና ይሄ ጠንካራ ስራ ይፈልጋል፣ ቀላል ነገር አይደለምና ነገር ግን ምንድነው ላቦራቶሪ ብዙ መሰራቱ ከኮስት አንጻር ካልሆነ በስተቀር በቂ የሆነ ኢንፎርሜሽን ይሰጠናል። የድንገት ያልታወቀ ነገርም በዚህ አጋጣሚ ሊታይ ይችላልና አሁን አንድ ጊዜ ትዝ የሚለኝ ሆነ መሰራበት ቦታ ሰውየው ሙሉ ምርመራ ስሩልኝ ምናምን አለና ስኳሩ 400 መጣበት። ሰውየው እዛ ቦታ ላይ እንትን አለ በጣም ይሄንን አላውቅም ነበር ምናምን ያለና ታማሚ አይደለም ግን ኦልሬዲ ብዙ ችግር አጋጥሞታልና ላቦራቶሪ ምርመራ መመሩ ጉዳት የለውም። ጉዳቱ ምናልባት የኮስቱ ጉዳይ የወጪ ጉዳይ ካልሆነ በጣም ጥሩ። ምናልባት እንደው አሁን የላቦራቶሪ አገልግሎት ተደራሽነታችን በሀገራችን ገና እያደገ ያለ ነው፣ ለማሳደግም ጥረት እየተደረገ ነው። ይህ የሚሳካው በመንግስት ብቻም ሳይሆን በግሉም ዘርፍ ጥረት ነው አንዳንዴ። ከዛም ሲያልፍ ደግሞ የመንግስትና የግሉ መተባበር የፕራይቬት ፐብሊክ ፕራይቬት ፓርትነርሺፕ የምንለው ትብብር አሁን በብዙ ዘርፎች እያደገ ነው እና በላቦራቶሪው መስክ እንደው የመንግስትና የግል ዘርፉ ትብብር ምን ይመስላል? ወደፊትስ እንደው ምን መሆን አለበት? ጋሽ ዳዊት ካንተ ልጅ ሁሉ ጊዜ የምንጠይቀው ጥያቄ ነገር ማለት ጤና ሚኒስትርንም ምን ሞግትበት አንዱ እንትን ነው። አሁን ጥሩ ተጀምሯል።
ፒፒዲ እንለዋለን። ኦኬ ፕራይቬት ፓብሊክ ዳያሎግ የግሉ የጤና ዘርፍ ከፓርትነርሺፕ ቀደም ያለ ነው። እኛ ቀየር አድርጋትና ዳያሎግ አድርጋት። ምክንያቱም ጥያቄዎችን እንጠይቃለን እና እንትናለን እና ምንድን ነው ጥሩ እየመጣን ያለበት ነው። አሁንም በዶክተር ሊያ ጊዜ ጥሩ ሄደን ነበር። አሁን ደግሞ ዶክተር መቅደስ ተቀብለውት አሁንም እያካሄድ ነው ያለው። እንደምታውቀው ምንድን ነው የግል እንትን ላይ ትንሽ ጠበቅ ያለ ስርዓት የመውሰድ ጉዳይ አለ። ከተቆጣጣሪ አካልም በለው ከንግድ ፍቃድም በለው ከብዙ አንግል ትንሽ ጠበቅ ያለ ሁኔታ አለ እና ይህን ነገር ለምሳሌ አብዛኛው ላቦራቶሪ ብለን ብታዩ ኢትዮጵያ ውስጥ በጣቶች ቆጥርልሃለሁ የራሳቸው ቤት የሰሩ አይደሉም። ህንጻ ተከራይተው ወይም ደግሞ ቤት ሞዲፋይ አድርገው ነው የሚሉት እና ይህ በዚህ ምክንያት የአንዳንድ ሰርቪሶችን ለማሟላት የሚያስቸግር ሁኔታ ይኖራል። ስለዚህ መንግስት እንደዚህ አይነት ኢንፍራስትራክቸሮች ለምሳሌ ልክ በውጭ ሀገር እንደምታየው ሄልት ሲቲ ሜዲካል ሲቲ ምናምን የተባለ የሚሰራ ለሕክምና ብቻ የሆኑ ቢልዲንጎች አሉ፣ መንደሮች አሉ። ኢቭን ስወር ሲሰሙ ከነዚህ ሕክምና ተቋም የሚወጡት ቆሻሻዎች በተለየ ትሪትመንት ለየት ያለ ስለሆነ በስፔሻል ትሪትመንት አድርገን ማስወጣት ይኖርብሃል፣ ማቃጠል ይኖርብሃል። እንደዚህ አይነት ነገሮች ላይ የግድ ኢንፍራስትራክቸሩ መንግስት ካልሰራው በግለሰብ ሰርተ መጣ አይደለም። ግለሰብ ሊያደርግ የሚችለው ምንድነው? በጣም ከሄደ የራሱን ቢልዲንግ መስራት ነው። ሆስፒታል እንትገነባለ ሆስፒታል ውስጥ ላቡን እንደምንም አድርጋ አጣብቀ ታስገባዋለህ። በጣም የሚገርም አንድ መረጃ ያየሁት 70%ን የአንድ ተቋም እንደ የጤና ተቋም አድርገው ወስደው 70% አገልግሎትና እገዛ እያደረገ ያለው ላብ ሆኖ ሳለ ይልሃል። በጀት የሚያዝለት ግን 5% ነው። ምን ማለት ነው ይሄ? የላብ ሰርቪሱን ያቀጭጨዋል። ሞር ሆስፒታሎች አይተን እንደሆነ ወይም ደግሞ በክሊኒክ ደረጃ አይተን እንደሆነ ከመቸገራቸው የተነሳ ላብ የሚሰጠው ቦታ ወደ ጓሮ ኪችን አካባቢ አድርገህ ነው የምትሰጠው፣ ፊት ላይ ታስቀምጠው እና ያ ነገር የመንግስት እገዛ እንግዲህ በፓርትነርሺፕ አድርገን ለምሳሌ መንግስት ልክ አሁን የኢንዱስትሪያል ፓርክ ብሎ እንደሚሰራው የሆነ ነገር ቢሰራ ቢያግዝ ብዙዎቻችን እርግጠኛ ነኝ ወደዛ ገብተን የመርሳት ጉዳይ ይኖራል። ከኢንፍራስትራክቸሮቹ ጋር ማብረ ደግሞ መታየው ምንድነው እንዳልኩ ቀደም የስወር ላይን የዩቲሊቲ ላይን ውሃ በቅርብ ማግኘት የፓወር ላይ ማግኘት ነው እሱም ይወስነዋል እና ይህንን በፓርትነርሺፕ ነው ብንሰራው እንትናለን። እንደውም አንድ ጥሩ ተጀምሮ የነበረ አስታውሳለሁ። የመንግስት ሆስፒታሎች ላይ ያሉትን ላቦራቶሪዎች ወደ ግል ኮንትራክት ለማድረግ የግል ኩባንያዎች መጥተው ራን እንዲያረጓቸው ግን ዋጋው እንደ ግል ሳይሆን በመንግስትና በግል መካከል ሆነው ሰርቪሱ ጥሩ ሰርቪስ አድርገውት እንዲኬዱ አንድ ፕሮፖዝ የተደረገ ነገር እንደነበረ አስታውሳለሁ። አሁን ብዙም አልሄድም፣ ግን ሆፕፉሊ እንግዲህ በሚቀጥሉት ጥቂት ዓመታት ማቴሪያላይዝ አድርጎ እናያለን ብዬ አስባለሁ። ጋሽ ግዛቸው የዚህ ፐብሊክና ፕራይቬት ፓርትነርሺፕ አይ ቲንክ ይሄ ናቹራል ነው። ምክንያቱም መንግስት ብቻውን ሁሉ ስራ ሊሰራ አይችልም። ዘ ቲንግ ኢዝ መሆን ያለበት ነገር ምንድነው? ፎርማላይዝ አድርገን ሬጉሌት አድርገን ፐብሊኩ መንግስት ጋር የማያገኘውን ነገር ፕራይቬት ላይ ሴፍሊ ሴኩርድ ሆኖ ማግኘት አለበት ነው። ይሄ ነው ትልቁ አንድ ላይ መደረግ ያለበትና አሁን ለምሳሌ ምናልባት ቅድም አይተው እንደሆነ አላቅም የሆነ ቪዲዮ ልኬልህ ነበርና ታካሚዎች ይመጣሉ፣ መንግስት ቤት ይመጡና ምርመራው የለም ዘንድ የት ሄዳሉ? ወደ ግል ነው የሚሄዱት። ሬጉሌትድ ያለ መሆን ጉዳይ ግን ሰዎችን በጣም ያጉላላል። ፎርማላይዝ ብናደርገው ምን ይሆናል? ለምሳሌ አንድ ኢኖቬቲቭሊ አንድ ሰው
በቃ እዚህ የማይሰሩ ስራዎችን የሆነ ቦታ ወስጄ አሰርቼ ውጤቱን አመጣለሁ ብሎ ኮንትራት ቢገባ ናሙናዎቹን ከዛ ሰብስቦ የሆነ ቦታ ጥራቱን የጠበቀ ቦታ ፎርማል አግሪመንት ኑሮ አሰርቶ ሰዎቹ ሳይጉላሉ ውጤቱን አምጥቶ አቬሌብል ቢያደርግ ሰዎቹ ሳይጉላሉ አገልግሎቱን አገኙ ማለት ነው። አንድ እሱ ነው። ሁለተኛው በጣም ኢምፖርታንት የሆነው ነገር ምንድነው? ይሄ የዚህ የኢንሹራንስ ከቨሬጅ ነው በጣም አስፈላጊ ነገር። ምክንያቱም ሰዎች አሁን ዋጋውንም አይችሉትም። ትልቁ ችግር እሱ ነው። ለምሳሌ ፕራይቬትን መንግስት ፋሲሊቲ ውስጥ አምጥተን እንስራ ብንል ኮምፒት የሚያደርጉ ነገሮች ናቸው። ምክንያቱም ፕራይቬቱ ሲመጣ ዞሮ ዞሮ የማያዋጣውን ስራ አይሰራም። መንግስት ግን ዊዝ ሊሚትድ ማርጂን ኢሴንሻል የሆኑ ነገሮችን መስራት ይጠበቅበታል ለፐብሊኩ። ምክንያቱም ብዙ ሰው አፎርድ የማያደርጋቸው በጣም ብዙ ነገሮች አሉ። እነሱን ዲስክሪሽናሊ አውትሶርስ አድርጎ መስራት ይጠበቅበታል። ስለዚህ ምንድነው ትልቁ ነገር ፕላትፎርሙ መኖር አለበት ነው። ፕላትፎርሙ ከመጣ በኋላ ግን እንዴት አድርገን ኤግዜኪዩት እናድርግ የሚለው ነገር ከዛ በኋላ የሚመጣ ነገር ነውና አይ ቲንክ ወደ ስራ መገባት ያለበት ነገር ስቲል እየተጓተተ ያለ ነገር ነው። በጣም አስፈላጊ ነገር ነው። ጥሩ ተመልካቾች፣ ጤናው በቤት ሆነው እየተከታተላችሁ የምትገኙት ከሜዲካል የላቦራቶሪ አገልግሎት ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን ቀሪ ሀሳቦች እናንተ የምናደርስ ይሆናል። ውጭ ሀገር የሚኖሩ ወዳጅ ቤተሰቦን አስበው ካጠገቤ ቢኖር ብትኖር በዓሉ እንዴት ይደምቅ ነበር ብለው ማሰቡ አይቀርም። ለዚህ መፍትሄ አለው። እኚህ ቤተሰቦ ከየትኛውም የዓለም ክፍል ለበዓሉ ገንዘብ ቢልክሎ በፋስት ፔና ዛሃው የብሎክቼን መተግበሪያዎች እንዲሁም አብረውን ከሚሰሩ በርካታ የገንዘብ አስተላላፊ ድርጅቶችን ጨምሮ በስዊፍት ኮዳችን ሲቢዮሬታ እንዲደርሶ ካደረጉ በከፍተኛ የምንዛሬ ዋጋ ከ2% ጭማሪ ጋር ለርሶ በማድረስ በዓሉን ከናፈቀው ቤተሰቦ ጋር በመንፈስ አንድ ሆነው እንዲያከብሩ እናደርጋለን። በከፍተኛ የምንዛሬ መጠን በዓሉን ያድምቁ። የኦሮሚያ ህብረት ሥራ ባንክ። መልካም በዓል። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ጋሮ የኢትዮጵያ መድን ድርጅት። የጨረታ ማስታወቂያ። የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ህንጻና የንግድ ማዕከል ላይ የሚገኙና ለተለያዩ አገልግሎቶች ማለትም ሲኒማ፣ ካፌና ሬስቶራንት፣ የህፃናት መዝናኛና የጌም ማጫወቻ ስፍራዎች እንዲሁም ለሌሎች ተመሳሳይ አገልግሎቶች የሚውሉ ቦታዎችን በጨረታ አወዳድሮ ማከራየት ይፈልጋል። በጨረታው መሳተፍ የሚፈልጉ ህጋዊ ተጫራቾች የጨረታውን ዝርዝር መረጃ ቫቲካን አካባቢ ከሚገኘው የባንኩ የፋሲሊቲዎች አስተዳደር ህንጻ የምድር ቤት ወለል ላይ ማግኘት ይችላሉ። የኢትዮጵያ ንግድ ባንክ። ተመልሰናል። ጤናው በቤት ሆኖ እየተከታተላችሁ የምትገኙት ከህክምና ላቦራቶሪ አገልግሎት ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። እስቲ ምናልባት እንደው ጥራታችንን ለማሳደግ የላቦራቶሪው ዘርፉ የጥራት ደረጃ ካሁን ካለበትም ለማሳደግ ምን መደረግ አለበት ወደሚለው ወደ ሪኮመንዴሽን ምዕራፋችን እንሻገር። እስኪ ጋሽ ዳዊት። ኦኬ፣ ጥሩ አስተላማ ምንድነው እንግዲህ እዛ ላይ ትንሽ ምናልባት ማጋነን እንዳይሆንብኝ እንጂ የሞት የህይወት ውሳኔ ነው የምንወስነው። ላቦራቶሪ ውስጥ ሆነን የተቀበልነውን ናሙና ይዘን ጥራቱን ባልጠበቀ ሁኔታ ስናወጣ ለዛ ታካሚ ምናልባት በሽታውን ሊያባብስበት የሚችል ውሳኔ እየወሰንበት ነው ያለነው። ወይም ደግሞ ህመም እያለው እኛ ይህን ነገር አላየንም ብለን ስናወጣ ህመሙን ልናስታግሰት የማንችልበት
ውሳኔ እየወሰነ ያለ ነው ማለት ነው። ስለዚህ ጥራት መጠበቅ አለበት። እንደውም አንዳንድ የውጭ ልምዶች አየናቸው። ሳውዝ አፍሪካ አሁን ላቦራቶሪ የሚባል ስትከፍት ጥራቱን ለማረጋገጥ ቅድም የተባባል ነው የኢንተርናሽናል ስታንዳርድ ኦርጋናይዜሽን ISO የሚባለው የዛ 15189 የሚባል 15185 የሱ አክሬዲቴሽን ላይሰንስ ከሌለ መክፈት አትችልም። ቅድሚያ ማንኛውም ልክ እንደ አውሮፓና እንደ አሜሪካ ኖርት አሜሪካ ሀገሮች በሳውዝ እንግዲህ ወደ ኮንቲኔንታችን ስናመጣው ነው። ሳውዝ አፍሪካ እንደዛ ነው። ላቦራቶሪ ለመክፈት ጥራቱ የተረጋገጠለት ምስክርነት ያገኘበት የISO አክሬዲቴሽን ያስፈልጋል። ወደኛ ቀጠና እንምጣ። እኛ ቀጠና ስንመጣ ደግሞ አሁን ኬንያ እንደዛ እየጀመሩ ነው። አስገዳጅ ያደርጉት ነው። ምንድነው እነሱ ደግሞ ያደርጉት ሬፈራል የሆነ ላቦራቶሪ ከሆነ የግድ ያ አክሬዲቴሽን ያስፈልጋል። ከቀጠና ወደ ሀገራችን እንምጣ። ወደኛ ገደም ስመጣ ገና አሁን እንዳልኩ ኢትዮጵያ አክሬዲቴሽን ሰርቪስ አሁን እንትን እያለ ነው እያበረታታ ነው ያለው። ምን እጠብቃለሁ እኔ መንግስት ይህን ነገር ትንሽ እንደው እንደ ሞራል እንደ መፍጫም እንደ ኢንሴንቲቭ ነገር ተደርጎ ላቦራቶሪዎች በሙሉ ወደዛ ወደ ጥራት መስፈርት ወደ አክሬዲቴሽን ቢመጣ ይመክራል። እንግዲህ ወጪዎች አሉት፣ ምንም አንዋሽም። እኛ የዛሬ 12 ዓመት ስንጀምረው ይሄንን የሚያስፈራ ነበር ወጪው። ግን አሁን ያ ወጪ በሰርቪሱ ትካካሳለህ፣ ትሄዳለህ። ከሀገራችን ደግሞ አሁን ወደ ፈርም ሌቭል እንምጣ። አማረ ሰውየውን ካልቀየርከው ፕሮሲጀሮች ብደረድር ሌተስት መሻምተ ብታስቀምጥ ሱፐር የሆኑ ሬጀንቶችን ብታሟላ መጀመሪያ ባለሙያውን ነው መቀየር አለብን። ባለሙያው ስለ ኳሊቲ ያለው አስተሳሰብ መቀየር አለበት። ያለበለዛ ሰውየውን ካልቀየርከው እና እንትኑን ካላመጣው ፍላጎቱና ምን አይነት ጥቅም እንዳለው ለራስ ሳቲስፋክሽን ምን ያህል እንደሚሰጠው ካልተገነዘበ እና ካልቀየርከው እነዛ ፕሮሲጀሮች እነዛ ቼክሊስቶች እነዛ እንትን አይቀየሩትም። ናው ባለሙያን ከቀየርከው በኋላ ባለሙያ ደግሞ አንድ ቻሌንጅ አለው። የማኔጅመንት ኮሚትመንት ያስፈልገናል። ማኔጅመንት እውነት የኔ ድርጅት ከማንኛውም ጋር ቢወዳደር በኳሊቲ ይበልጣል እንጂ አያንስም። እኔ ያው ስም ባልጠቅስልህም ባንኮክ ድረስ ሄደው አውሮፓ ሄደው ውጤታችን ወስደው እዛ አይተው ምንም ለውጥ የለውም እንደኛ ነው እኛ የሚያገኘን ይህንኑ ነው ብለው የሚመሰክሩ ብዙ ደንበኞች የመጡ ይነግሩናል። እንግዲህ ይህ ምንድን ነው? ማኔጅመንቱ ኮሚትድ ነው የሚል ደግሞ ጥያቄ ያስፈልጋል። ን ማኔጅመንቱ ኮሚትድ ከሆነ ምንም ጥርጥር የለውም አሁን ዋጋው ከፍ ያለ ቢመስል ወጪው የሚያስወጣን የሚያደክመን ከፍ ያለ ቢመስለንም በአጭር ጊዜ ውስጥ ያንን በብዙ ደንበኞች በማፍራት የደንበኞችን ተቀባይነት በማግኘት ከየትና የት እኮ ከክፍለ ሀገር ከጠረፍ ከተማ እንትና ጋር እንሂድ ብሎ ይመጡ እኮ አሉ። ስም ስለወጣ ያ ኳሊቲ ድርጅት ስለዋለ ማለት ነው። እና እንደዛ አድርገን የማምጣት እድሉ ቢኖር ደስ ይለኛል። ስለዚህ በዚህ አጋጣሚ እንግዲህ አማረም አንተም ኃላፊነት እንሰጥሃለን። ይህን ነገር አንስተህ እንደ መንግስት ለምንድን ነው ወደ ኳሊቲ እንዲመጣ እንደው እገዛ ማያደርገው? የኢትዮጵያ አክሬዲቴሽን ሰርቪስ ይህን ነገር ለማድረግ ምን እንደው ታበረታታላችሁ የሚለውን ነገር ብትሞግትልን ደስ ይለናል። እሺ እንወስዳለን የቤት ስራውን። ኦኬ አመሰግናለሁ። እኔ ምናልባት አሁን ትንሽ ጊዜ ልወስድብህ ነው፣ ምክንያቱም በጣም ሰፊ ጥያቄ ነው። መጀመሪያ ነገር ከጥራቱ የሚቀድመው ነው አገልግሎቱ በበቂ ሁኔታ መኖሩን ማረጋገጥ ያስፈልጋል። ይሄንን ለማረጋገጥ ደግሞ እንደ ሀገር ሲስተም ቲንኪንግ ያስፈልጋል። ለምሳሌ ሰው ሆነን ቆመን እንሄዳለን አይደለም? ሰውነታችን ውስጥ የተለያዩ ሲስተሞች አሉ። ለምሳሌ
ሰርኩላር ሲስተም ይባላል፣ ኢንዶክራይን ሲስተም ይባላል፣ ሬስፓይሬቶሪ ሲስተም ይባላል። እነዚህ ሁሉ የራሳቸው አሰራር አላቸው። ኢንዲፔንደንትሊ ነው የሚሰሩት። አዘ ኢንድ ኦፍ ዘ ዴይ ግን ሰው ቆሞ እንዲሄድ ሁሉም የራሱን ድርሻ ይወጣል። የጤና አገልግሎት የቡድን ስራ ነው። ይሄ ማለት ምን ማለት ነው? ሐኪሙ፣ ነርሱ፣ ፋርማሲው፣ ኢቭን ኢንቫይሮንሜንታል ሄልዙ፣ ጥበቃው፣ ጽዳት ሰራተኛው የራሳቸው ኮንትሪቢዩሽን አላቸው። አሰች ሪኮግናይዝ መደረግ መቻል አለባቸው። በተለይ ባለሙያዎቹ የራሳቸውን ስራ እንዲሰሩ እድሉ ሊሰጣቸው ይገባል። ከዚህ አንጻር ወደ ላቦራቶሪ ስንመጣ ጤና አገልግሎትን ስናስብ ትልልቅ ነገሮች ቢኖሩ አንዱ በሽታን አክሞ ማዳን ነው። ሁለተኛው መከላከል ነው፣ ፐብሊክ ሄልዝ የሚባለው። በሶስተኛ ደረጃ ለሁለቱም የሚያገለግለው የላቦራቶሪ አገልግሎት ነው። ማንኛውም የጤና አገልግሎት አለ ላቦራቶሪ ሊሆን አይችልም። አንድ ምሳሌ ልጥቀስልህ። በአሁን ሰዓት ኢትዮጵያ ውስጥ በመቶዎች ምናልባት በሺ የሚቆጠሩ ነን ገቨርንሜንታል ኦርጋናይዜሽንስ ጤና ላይ ይሰራሉ። አብዛኞቹ ማለት ይቻላል ለላቦራቶሪ አገልግሎት ሳንቲም አይመድቡም። ላቦራቶሪ አገልግሎታችን ግን የት እንዳለ ሁሉም ሰው ያውቃል። ስለዚህ ምንድነው መንግስት የላቦራቶሪን አገልግሎት ሲስተማቲካሊ እንዴት አድርጌ አገልግሎቱን ኦንቦርድ ላድርግ የሚለው ጥያቄ መቅደም መቻል አለበት። ያ ደግሞ ሊሆን የሚችለው ምንድነው? ስትራክቸራሊ ከጤና ሚኒስቴር ጀምሮ እኔ እንደ ባለሙያ ምንድነው ማስበው የላቦራቶሪ አገልግሎት እንደ ኤጀንሲ መቋቋም አለበት ራሱን ችሎ ለህብረተሰብ ጤናም ለአክሞ ማዳኑ ሊያገለግል የሚችል ኤጀንሲ ሆኖ ቢወጣ ራሱን ችሎ ራሱን የሚመራ በከፍተኛ ባለሙያዎች የሚመራ አገልግሎት መሆን ይጠበቃል። ይሄ የሚሆንበት ምክንያት ብዙ ኦፕሬሽናል ኮምፖኔንቶች አሉት። ይሄንን በምናይበት ጊዜ ለምሳሌ ኳሊቲ ማኔጅመንት ሲስተም ማውራት እንችላለን። የሰፕላይን ማውራት እንችላለን። ሰፕላይ አንድ ኦፕሬሽን ነው። በጣም ብዙ ነገር ሂውማን ሪሶርስ አለው። በጣም ብዙ ነገሮች አሉትና እነዚህን ኦፕሬሽኖች ሁሉ ኮምፖኔንቶች ሁሉ ሊመራ የሚችል ራሱን የቻለ ስትራክቸር ያስፈልገዋል ማለት ነውና ይሄ በሚሆንበት ጊዜ ለኢትዮጵያ ሕዝብ ምን አይነት ምርመራ መስጠት አለብኝ የሚለው ጥያቄ ደግሞ ከዛ በኋላ ይመጣል። ለምሳሌ እንደ በዓለም ደረጃ የሚታወቀው ኢሴንሻል ዲያግኖስቲክስ ሊስት ተብሎ ይታወቃል። ያ ማለት ምን ማለት ነው? መሰረታዊ የላቦራቶሪ አገልግሎቶች በአገር አቀፍ ደረጃ መንግስት ወስኖ እነዚህን ምርመራዎች ኮንሲስተንትሊ ሳይቋረጡ ለህብረተሰቡ መሰረታዊ የሆነ አገልግሎት መስጠት አለብኝ ብሎ መወሰን መቻል አለበት። ያ ማለት ምን ማለት ነው? እያንዳንዷ ምርመራ በአመት ምን ያህል ዋጋ ታስወጣለች የሚለውን ኮኖቴሽን ወይም ጥያቄ ያመጣል ማለት ነው። ለምሳሌ አሁን የተቀመጡትን አንዳንድ ዳታዎችን ለማሳየት እሞክራለሁ። ለምሳሌ ለኤችአይቪ እንደው በምሳሌ ደረጃ እንደው ኮንፈርምድ የሆነ ዳታ እንኳን ባይሆን በአመት ወደ 8 ሚሊዮን ዶላር ወይም ደግሞ ወደ 1 ቢሊዮን ብር በአመት ሊያስፈልግ ይችላል። አሁን ባለው ሽፋን say 50% ሽፋን ሊሆን ይችላል whatsoever። ለምሳሌ ደግሞ በቲቢ እንደዚሁ ወደ 2 ቢሊዮን ወይ ወደ 3 ቢሊዮን ብር ሊያስፈልግ ይችላል። ለመላሪያ እንደዚሁ ወደ 1.5 ቢሊዮን ብር ሊያስፈልግ ይችላል በአመት እንበል። ይሄንን አቨሬጅ ስናወጣ ወደ 1 ቢሊዮን 850 ሚሊዮን ብር አቨሬጅ ያስፈልጋል። ይሄን አቨሬጅ ለማውጣት የምንሰጣቸውን አገልግሎቶች ሁሉ ደምረን ምክንያቱም ለሁሉም አይነት ምርመራዎች ተመሳሳይ ወጪ አይደለም የሚወጣው። አንዳንዶቹ ምርመራዎች ከፍተኛ ወጪ ያስፈልጋሉ። አንዳንዶቹ ምርመራዎች ለምሳሌ እንደ ኤችአይቪ ደግሞ በቀላሉ የተወሰኑ ኪቶችን ገዝቶ ስራ መስራት ይቻላል። ስለዚህ ይሄ ሪፕሬዘንታቲቭ አይደለም። ይሄንን ወስደን ለምሳሌ ህንድ በአሁኑ ሰዓት ወደ 363 ኢሴንሻል ዲያግኖስቲክ ሰርቪሶችን ትሰጣለች ለህዝቦቿ። ኢትዮጵያ ስለ ላቦራቶሪ ማውራት አስፈላጊ ከሆነ ደግሞ 3500 ምርመራዎችን ማውራት እንችላለን። ግን ኢሴንሻል ያልንበት ምክንያት መሰረታዊ የሆኑ ምርመራዎች ስለሆኑ እነዚህ በቃ አትስፖት ከሄልዝ ፖስት ጀምሮ ከማህበረሰብ ከቪሌጅ ጀምሮ መሰጠት ያለባቸው ምርመራዎች ስለሆኑ ከዚህ አንጻር ይሄንን አቨሬጅ ወስደን
ለምሳሌ 300 ምርመራ እንስጥ ብለን ብንል ወደ 557 ቢሊዮን ብር ያስፈልጋል በአመት ኢትዮጵያ መንግስት ኮስት ሊያደርግ ይችላል። ኦኬ ይሄም ይበዛል ብለን ብንል 200 ብናደርግ 371 ቢሊዮን ብር ሊያስፈልግ ይችላል። ይሄም ይበዛል ብለን ደግሞ 100 እናድርግ እንኳን ብንል 185 ቢሊዮን ብር ሊያስፈልግ ይችላል። ይሄ ቀላል ነገር አይደለም። ይሄ ሪፕሬዘንታቲቭ አይደለም ፎር ዛት ማተር እንደው ለምሳሌ ነው እዚህ ያስቀመጡትና ይሄ ኮሚትመንት ይሄ ሁሉ ሪሶርስ መውጣት ካለበት ፓርላማ ማወቅ መቻል አለበት። ያገሪቱ ይሄንን አገልግሎት ለመስጠት ፖሊሲ ያስፈልጋል፣ ከፍተኛ ኮሚትመንት ይፈልጋል። ይሄ እንዲሁ በቀላሉ የሚሆን ነገር አይደለምና ይሄንን እንስጥ ካልን በኋላ ደግሞ የጥራት ጉዳይ ደግሞ አብሮ ይወጣል። ምክንያቱም ጥራቱ የአገልግሎቱ ፓኬጅ ነው፣ ኢምቤድድ ነው። ስለዚህ ከዚህ አንፃር ኮስቱ ከዚህ በላይ ብዙ ይሄዳል። ስለዚህ ምናልባት በዚህ መልኩ ብናስበው ይሆናል። በጣም ሰፊ ሀሳብ ነው ጋሽ ግዛቸው ያነሳው። ሰዓታችንም እየሄደ በመሆኑ እያጠቃለልን በመሆኑ ነው ጊዜ ቢኖረን ደስ ይለኝ ነበረ። እንደው ምናልባት ከዚህ ከላቦራቶሪ ግብአት ጋር በተያያዘ ሪኤጀንት አለ፣ መመርመሪያ መሳሪያዎች አሉ። በውስጡ በተለይ በርከት ያሉ አላቂ እቃዎች ያሉት ዘርፍ ነው እና እነሱ ደግሞ የውጭ ምንዛሬ የሚጠይቁ ናቸውና እንደው እነዚህን የውጭ ምንዛሬ ለማስቀረት በአገር ውስጥ የሚመረትበትን አማራጭ መነሻ ሀሳቦች እንደው ከማንሳት አንፃር ማህበሩ እንደው የሚያቀርበው ነገር አለ፣ የሚያነሳው ሀሳብ አለ። በዛ አካባቢ አንዳንድ የውጭ ተኪ ምርቶች ላይ እንደው ምን ሀሳብ አለ? በግል የጀመሩ አንዳንድ ኩባንያዎች ነበሩ። እንግዲህ ይመስለኛል ምናልባት የፊዚቢሊቲ ምን ያህል ነው አላውቅም፣ ግን በአንድ ወቅት ተንቀሳቅሰው የነበሩ ሰዎች ነበሩ። እንደምታውቀው ትንሽ የውጭ ምንዛሬ ገጭ የሚልበት ሁኔታ ስለነበረ እና እንግዲህ እንተራራቸው ይመስለኛል። ግን ሀሳቡ እንዳላቃለው አንዳንድ የግል ኩባንያዎች አስመጭ የነበሩ ወደዛ ወደ ሪኤጀንት ማኒፋክቸሪንግ የሄዱ ነበሩ። እየተሰራ ያለበት ሁኔታ አለ። አማረ እዚሁ አዲስ አበባ ከተማ ውስጥ እያመረቱ ያሉም አሉ። እንግዲህ ምንድነው ምናልባት የውጭ ምንዛሬ እጥረቱ ኳሊቲውን ኮምፕሮማይዝ ያደርግባቸው ይሆናል ወይ የሚለው ነገር ጥያቄ ውስጥ ማስቀመጥ እንችላለን። ግን ጅማሮ አለ። አንዱም ምን ሞግተው ይሄ ነው። ይኸውልህ እንግዲህ የላብ ሰርቪሱን ጥያቄ ውስጥ እየከተተ ያለው ወይም ደግሞ እንደ ተግዳሮት የምናየው አንዱ ምንድነው የዚህ የኮልድ ቼን ሰፕላይ በበልክ ስታመጣው ይረክስልሃል። በበልክ ስታመጣው እንግዲህ በገንዘቡ አቅሙ ካለ በአውሮፕላን ታመጣዋለህ፣ እዛ በመርከብ ሊመጣ ነው። ከዛ ከወደብ ጀምሮ እስከ አዲስ አበባ እስከሚደርስበት እንዴት ነው የተያዘ ያለው? ያ ትክክለኛውን ቴምፕሬቸሩን ካልጠበቀ አንተ ጋር ሲመጣ ዲቴሪዮሬት አድርጓል፣ አንካሳ ሊያደርግ ነው። ስለዚህ እዚሁ ቢመረት ትልቅ እንትን ይኖራል ብዬ አስባለሁ። ከሪኤጀንቱ እኩል ምን ያስፈራኛል መሰለ? ባለሙያ እጥረት አለ። WHO በ2030 ላይ ወደ 2.5 ሚሊዮን የላብ ቴክኒሻን እጥረት እንደሚኖር ግሎባሊ አርጓል። ወደ ሀገራችን ስንመጣ የሚያስደነግጠን አንዱ እሱ ነው። ልክ እንደ ሪኤጀንት ግባት የባለሙያ እጥረት አለ። ባለሙያዎችን ትሬን አድርጎ የማውጣት ደግሞ አንዱም መንግስት ቢሰራበት ልክ እንደ ሪኤጀንቱ ያስፈልጋል ብዬ አስባለሁ። ጋሽ ግዛቸው ሀሳብ አለ? የዚህ ላቦራቶሪ ምርቶችን በሚመለከት ተኪ ምርት እንደው የመንግስትም ትኩረት ስለሆነ ዳዊት እንዳለው የተወሰኑ ሙከራዎች ነበሩ። በተለይ በኮሮና ዘመን ጊዜ ጀምሮ የኮሮና ኪት እዚሁ የማምረት እንቅስቃሴዎች ነበሩ። አሁን ምን ደረጃ ላይ እንዳሉ እርግጠኛ አይደለሁም። እንደዚሁ ደግሞ እንግዲህ ያው ከጥራት ጋር የሚመጡት ችግሮች ያው መነሳታቸው አይቀርም። ግን እኔ በግል የማውቀው አንድ ድርጅት አለ ነው ሪኤጀንቶች ያመረተ ይሸጣል። እንግዲህ ምን ያህል ጥራት አለው ምናምን ያው የቁጥጥር ኢሹ ገና ኦንቦርድ መሆን መቻል አለበት። እኔ ከዚህ በላይ ምን አስባለሁ፣ ዞሮ ዞሮ የላቦራቶሪ ምርት
ብቻ የተለየ አይሆንም። ኢትዮጵያ ውስጥ ሌሎች ምርቶችም በጣም ያስፈልጉናል። የላቦራቶሪ ምርት ግን በጣም ሶፊስቲኬትድ ነው። አሁን አንድ ፕላንት የላቦራቶሪን ምርት ለማምረት ማቋቋም ምናልባት ከኤሮኖቲክስ ፕላንት የበለጠ ውድ ቢሆን እንጂ ከዛ አያንስም። ከዛ በላይ ቻሌንጅ ትልቁ ቻሌንጅ የሚሆነው ምናልባት ከሄልዝ ሴክተሩ ውጭ ያለው አለ አይደል ኢንቨስትመንትን ወደ ኢትዮጵያ የመሳብ ኢሹ የፖሊሲው መስተካከል ፕሌይንግ ግራውንዱ ጥሩ የመሆን ነገር በጣም ከዛ ይቀድማል። ምክንያቱም ይሄ ጥሩ ከሆነ አትራክቲቭ ከሆነ ኢትዮጵያ ትልቅ ማርኬት ነው፣ በጣም ትልቅ ገበያ ነው። ኦቨርናይት ብዙ ኩባንያዎች ይመጣሉ። የዶላር ችግርም ይኖራል ብዬ አላስብም። ምክንያቱም ጥሩ ግራውንድ ካለ ሰዎች እዚህ መጥተው ኢንቨስት አድርገው ሌላ ሀገር መሸጥ ከቻሉ ዶላሩ ይመጣል፣ ምንም ጥያቄ የለውም። ስለዚህ እኔ ከዛ በላይ ሰፋ ባለ ሁኔታ በፖሊሲ ደረጃ መሰራት ያለባቸው ብዙ ስራዎች እንዳሉ አስባለሁ። አዘርዋይስ ግን በጤና ሚኒስቴር በኩል ብዙ ኢንሴንቲቮች እንዳሉ እሱንም አውቃለሁ። ፕላስ በጤና ሚኒስቴር በኩል ኢኒሼቲቮች አሉ። በተለይ ላቦራቶሪ ብቻ ሳይሆን የሌሎች ምርቶች የሕክምና ምርቶች እንዴት አድርገን አቬለብል እናድርግ የሚሉ ጥያቄዎች አሉ። በአሶሲዬሽኑም በኩል አንዳንድ በኮንሴፕት ደረጃ ለጤና ሚኒስቴር ለማቅረብ የታሰቡ ስራዎች አሉ። አትሊስት ምንድነው ባና ምርት እንኳን አትሊስት አሁን የዚህ ኢንቪትሮ ዲያግኖስቲክ ፕሮዳክትስ ይባላል የላቦራቶሪ ምርት እነዚህ አሁን ያለበት ሁኔታ ምን ይመስላል የሚለውን አሰስመንት ሰርቶ ዳሰሳ ሰርቶ ከዛ ወደ መፍትሄ መሄድ ኢሹዎች ያው ከሎካል ማኑፋክቸሪንግ ጋር ሊመጣ የሚችል ስለሆነ እንግዲህ ይሄ ገና ብዙ ስራ ይፈልጋል። ጥሩ እያጠቃለለ ነው። መጨረሻ እንደው እንግዲህ የመንግስትንም ድርሻ የሌላውን ድርሻ አንስተናል። ግን እንደው ከላቦራቶሪ ባለሙያው እንደው ምን ይጠበቃል? አጠር ያለች የመጨረሻ ማጠቃለያ ዘርፋችንን ለማሳደግ ባለሙያው ራሱን ከወቅታዊ መሳሪያዎች ጋር አፕዴት ከማድረግ አንጻር ፍሮንት ላይን ከመሆን አንጻር እንደው ምን ይጠበቅበታል የሚለው ባጫጭሩ እናንሳ። እንደምታውቀው ሜዲካል ሳይንስ በጣም በአጭር ጊዜ ውስጥ ልዩነት የሚያመጣ ፊልድ ነው። መሳሪያዎች ይገርማል። በየውጭ ሀገር ኤግዚቢሽን እንሄዳለን። ዛሬ ያየኸው መሳሪያ በሚቀጥለው አስመጣ አንሶ ፈጣን ሆኖ በጣም ብዙ ነገሮች እንደሚሰራ ሆኖ ያቀርቡታል። ከሁለት ዓመት በኋላ አታውቀውም። የኛም ባለሙያዎች ምንድነው ራሳቸውን አፕዴት ማድረግ ግድ ይላል። በተለይ በአሁኑ ጊዜ ደግሞ ኢንፎርሜሽን አክሰሰብል ነው፣ እጃችን ላይ ነው ያለው፣ ስማርትፎናችን ላይ ነው ያለው። እዛ ላይ ያን ነገር እየተካተሉ ራሳቸውን አፕዴት ቢያደርጉ ያለዛ ቅድም እንደ ዋዳና ዌልፍሌክስ መጀመሪያ እንዳወራ ነው እዛ ላይ የቆመ ላብ ባለሙያ አሁን ሊሰራ አይችልም። ስለዚህ ራሳቸውን አፕዴት እያደረጉ አዳዲስ ሳይንሶች አዳዲስ ፕሮሲጀሮች እየወጡ ናቸው። አዳዲስ ኢኩዊፕመንቶች የመጡ ናቸው። ሞር ግዛቸው ማይክሮባዮሎጂ ስለሆነ አሁን ካልቸር አውቶሜትድ ሆኗል። ድሮ ካልቸር እኛ ስንማር እዛው ኢናኩሌት አድርገ ምን ብለህ ምናምን ነገር የሚሰራው አሁን ግን ደርዝ ኢኩዊፕመንት ስፔስመንት ሰጠዋለህ፣ ሴሌክት አደረግለታለህ ሚዲያውን እሱ ራሱ ካልቸር አድርጎ አሳድጎ ውጤቱ ይሄ ብሎ እንደውም እስከ ሜዲሲን ማዘዝ ደርሷል ማለት ጭራሽ እና ይሄ እንግዲህ መቼም የዛሬ 4-5 ዓመት የተፈጠረ ማሽን ነው። አሁን የዛሬው ደግሞ ምን እንደሆነ አናውቀውም። እና እንደዚህ አይነት ነገር ሳለ ራሳቸውን አፕዴት እንዲያደርጉ ወጣቶቹ በእኛ ጊዜ ችግር ነበር፣ ቴክስቡክም ተውሰህ የምታገኘው። አሁን ግን ሁሉ ነገር እጅ ላይ ያለ ስለሆነ ራሳቸውን በየጊዜው አፕዴት ቢያደርጉ መልካም። ጋዝግዛቸው ትንሽ ወደ ኋላ እኔ አሁን የሰው ኃይል ላቦራቶሪ አገልግሎትን በሚመለከት ፕራይመሪሊ የላቦራቶሪ ባለሙያው ኃላፊነት መውሰድ አለበት የሚለውን ነገር እስማማለሁ። ያ ማለት ምን ማለት ነው? ከሚሰራባት ቤንች ጀምሮ ከሚቀርብለት አቅርቦት ጀምሮ መሆን ያለበትን ነገር ለይቶ ማወቅ መቻል አለበት። ከዛ አንጻር ለስራ ኃላፊዎቹ ለስራ የሚያስፈልገኝ ተገቢውን ውጤት ለማውጣት ይሄ ያስፈልገኛል ብሎ ዲፌንድ ማድረግ መቻል አለበት። አለበለዚያ ግን ዝም ብሎ የተሰጠውን ወስዶ የሚያወጣ ከሆነ ኃላፊነት አይደለም እና የሙያ ኃላፊነቱን መወጣት አለ ባለው አቅም።
ነገር ግን እዚህ ጋር በጣም ኢምፖርታንት የሆነው ነገር ሌላው እኛ ከትምህርት ሚኒስቴርም ጋር ለመስራት እንሞክራለን። ምክንያቱም በስልጠና ሂደት ደግሞ ጥራት ያለው ባለሙያ ወደ ገበያው ካልመጣ አዛ ኢንድ ኦፍ ዘ ዴይ ብዙ ችግር አለ። አሁንም ያለው ችግር እሱ ነው። በተለይ ላቦራቶሪ ስልጠና ደግሞ ከሁሉም ሙያዎች ሪሶርስ ኢንቴንሲቭ ነው። ምክንያቱም ይህን ቴክኖሎጂ አቬይለብል ማድረግ መቻል አለበት። ኮንሱመብል ኮንቲኒስሊ አቬይለብል መሆን መቻል አለበት። ጠዋት ቲዮሪ የተማረውን ከሰዓት በኋላ ፕራክቲስ ማድረግ መቻል አለበት። ስኪሉን ይዞ መውጣት መቻል አለበት። አለበለዛ ትራንስፓረንሲና በዲስፕሌይ ብቻ ተምሮ ወጥቶ ትልቅ ስኪል የሚፈልግ ኢንዱስትሪ ውስጥ ሲገባ ኢንኮምፒተንት ነው ሆኖ ቁጭ የሚለው። ስለዚህ የስልጠና ቦታ ላይ ተመልሰን ትምህርት ቤቶቻችንን ስታንዳርዳይዝ ማድረግ ቤንች ማርክ ወስደን ሁሉንም ትምህርት ቤት በዛ መልኩ ኢኩዊፕ ማድረግ፣ መምህራኖቹን በደንብ ካሊብሬት ማድረግ፣ ከዛ በተጨማሪ ካሪኩለሙን ጠንካራ አድርጎ መስራት፣ ይሄ በጣም አስፈላጊ ነገር ነው። ከዛ በኋላ ደግሞ ወደ ገበያ ሲመጡ መንግስትም ደግሞ የላቦራቶሪ አገልግሎትን በሚመለከት ራሱ ባለሙያው እንዲሰራ እድሉን መስጠት መቻል አለበት። ቅድም እንዳልነው ስትራክቸር ፈጥረን የላቦራቶሪ ባለሙያው ስራውን እንዲሰራ እድሉን መስጠት መቻል አለብን። ያ ካልሆነ ሌሎች ባለሙያዎች በላቦራቶሪ አገልግሎት ላይ የሚወስኑ ከሆነ በዛ በጣም ብዙ ችግሮች ይመጣሉ። አሁንም የተፈጠሩ ችግሮች አሉ። ሶ አት ዘ ኢንድ ኦፍ ዘ ዴይ ኖት ኦንሊ ላቦራቶሪ ባለሙያ እያንዳንዱ ስራ የሚሰራው ከሚኒስቴር መስሪያ ቤቱ ጀምሮ አካውንታቢሊቲ መምጣት መቻል አለበት፣ ተጠያቂነትን መምጣት መቻል አለበት እና ይሄ ሲስተም ካልተዘረጋ አሁንም ዝም ብሎ አለ አይደለ እንደ ውሃ እንደሚባለው አይነት ነገር ነው የሚሆነውና ይሄ በጣም ጠንካራ ስራ ይፈልጋል። መልካም፣ ከልብ አመሰግናለሁ ሁለታችሁንም። አቶ ግዛቸው ቀዲዳ የኢትዮጵያ የሕክምና ላቦራቶሪ ባለሙያዎች ማህበር ኤክስኪዩቲቭ ዳይሬክተር ለሰጡን ሰፋ ያለ ማብራሪያ እንዲሁም ተሞክሮ ከልብ አመሰግናለሁ። አቶ ዳዊት ሞገስ የሕክምና ላቦራቶሪ ባለሙያ በዘርፉ በጣም ሰፋ ያለ መረጃ አድርሰውናል። ከልብ እናመሰግናለን ሁለታችሁንም። እናመሰግናለን። መልካም፣ እንግዲህ በሌላ ጊዜ ደግሞ ክፍል 2 ለማወያየት ይኖራል። ያኔ ደግሞ ድጋሚ እንድትገኙ በዚሁ ለማስታወስ ያክል ነው። አመሰግናለሁ። እሺ፣ እናመሰግናለን። ተመልካቾች የዚያሬው የጤናው በቤትዮ ከሕክምና ላቦራቶሪ አገልግሎት ጋር በተመለከተ በሀገራችን ምን ይመስላል የሚለውን ያዳሰሰበት ቆይታ ይህን ይመስል ነበር። ፕሮግራሙ በማዘጋጀትና በማቅረብ ወደ እናንተ ያደረስኩት አማረ ተመስገን ነበር ከመላው ስቱዲዮ ባለሙያዎች ጋር። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።